እርዳታ ሰጥቻለሁ ይሄን አድርጌያለሁ የሚል ሰው ካለ መምጣት ይችላል። በብሔርተኝነት ደረጃ ከሚዲያው ሲጀምር ሚዲያ ከቲክታክ ጀምረን እስከ ፌስቡክ ከፌስቡክ ዛሬ እንግዲህ በብሔርተኝነት አለመታደል ሁሉ ማህበረሰብ እንደ ማህበረሰብ ስንገፋ መሞታችን አንሶ ሚዲያ ላይ መጥተው ስም ሲያጠፉ አማራ እንደ አማራ ሲሰድብ ማህበረሰብን ሲያንቋሹ ሸር አድርጉላ ሙኒትን በተቻለኛ አቅም ስድብ እውቀቱ ነው አይደል እናትሽ ትበዲያ ብዬ የማንንም እናት የማንንም ፎቶ ዘቅዝቄ ለጥፌ ስሰድብ እናንተ በምትሰጡትና እናንተ በምታደርጉ ልክ መልስ ነው የምሰጠው እስከ ዛሬ ድረስ። ግን እዚህ ጋር እንደ ፖለቲካም እንደ ማህበረሰብ በአጠቃላይ እኮ ከፓርላማ ጀምራችሁ እስከ ጠቅላይ ሚኒስትሩ ስድብ እኮ ነው። ባለስልጣኑ ላይ ሸርሙጣ ልጅ እናት ትበዲያ ብለው ሲሳደቡ ማህበረሰብ እንደ ማህበረሰብ የጅብ ቆዳ ጥንቁልና ብለው ጠቅላይ ሚኒስትሩ ሁሉ ሲናገሩ አይተናል። በአጠቃላይ አሁን ዘመን ላይ ያለው ፖለቲካ ስድብ ነው። ያሁኑ ያለ ማህበረሰብ እንደ ማህበረሰብ አማራ የምትባል መጤ ወራሪ ቆሻሻ የሸርሙጣ ልጆች እንደዚህ እናንተ በምትሰጡ ልክ እኔም ስሳደብ ነው ያለው። ማድረግ ያለብኝን አድርጌ ዛሬ ድረስ ሚዲያውን ቀጥ አድርጌ ይዣለሁ። በእኛ በኩል ስትመጣ ጎንደር፣ ጎጃም፣ ሸዋ ምናምን ብላችሁ እኛ መስራቾችን ትዊተር ዘመቻ ግሩፕ እርዳታ ሲባል እርዳታ አስተባባሪ የተለያዩ ነገሮችን ይህን ሰራው ብዬ ራሴን ለመግለጽ ከኔ በላይ ፊት ለፊት የተጋፈጠ አንዲት ነገር እኮ ሰርታችሁ ስራ ያላችሁ ቸገረን ብላችሁ ስንቱን የአማራ አክቲቪስት ነን ብላችሁ ጎፈንድም የምሰበስቡ አላችሁ። ጋዜጠኛ ነኝ አርቲስት ነኝ የአማራ ታጋይ ነኝ ብላችሁ ገንዘብ ከየግለሰብ የምትጠይቁ ሚሊዮኖች አላችሁ። ስለ አማራ ሙኒትን ሸራጉላ ስላለፈው ስራ ማለት ገለው እየተናገርኩ ያለሁት በሚሊዮን በግለሰብ ደረጃ የቤት ኪራይ የለንም ይሄን እየታገልን እንድደክመን ብላችሁ በግለሰብ ግሩፕ እየተመሰረተ በሚሊዮን ተሰብስቡላችኋል በዶላር እከሌ ያለን። እናንተ ግን ዛሬ ህዝብን እንደ ህዝብ ማህበረሰብ እንደ ማህበረሰብ አንድ ጊዜ ውጭ ላይ ተሆነልኝ ሰው ሳይፊ ሐሳብ የማይመጣልኝ ማህበረሰብ እንደ ማህበረሰብ ዛሬ አማራ ተብለን ነው እየተገደልን ያለነው። አላቀህም አክቲቪስት ነኝ የምትል ከትንሽ እስከ ትልቅ ባለሀብቶቻችን ሰድባችሁ ስትመጡ ጎንደር፣ ጎጃም፣ ሸዋ ብላችሁ ከፋፍላችሁ ስትመጡ እኔ ጆከር አንድ ቀን የአንድን አካባቢ አመራር እንወለየ ነኝ ብዬ እንደወለየ ቁሜ ማህበረሰብ እንደ ማህበረሰብ የተገነጠለ ምን እጅ ሰጠም ይሁን ማንኛውንም አመራር ትላንት በፋኖ ውስጥ የነበረ አመራር ዛሬ እጅ ሲሰጥ የሱ ተከታይ አለ። ሌላ ችግር እንዳልፈጠር አንድን አመራር ለጥፌ ተሳድቤ አንድን አመራር ከሞተ በህይወት እስካሉ ከባለሀብት እስከ አርቲስት በግለሰብ ደረጃ ሽሮ ምሸጡ ዳጣ ምንም ምሸጡ ለእናንተ እንደ ማህበረሰብ አማራ ናችሁ ብዬ ቁሜ አፌን ከፍቼ እናንተን ሳስከብር ነው ያለው። እዚህ ጋር እኔ ባለጌ አይደለም፣ በጣም ጨዋ ቤተሰብ ያለ ልጅ ነኝ። እኔ እናትሽ ትበዲ አንቺ እንደዚህ ብዬ ሪከርድ አድርጋችሁ እንትን ማለት ትችላላችሁ። አንቺ እናትሽ ትበዲ እናት ትበዲ አንተ ጋላ እንደዚህ ብዬ አማራ ቆማጣ ብለ ስትሳደብ እኔ አንተ ጋላ ብዬ ሲሳደብ ነው ያለው። ያንን ብዬ ግን እናንተ በመሰጡት ልክ ነው ስመልስ የነበረው። በስፋት ሚዲያ ላይ ከኔ በላይ የሚሳደድ የለም። ትላንት ማህበረሰብ እንደ ማህበረሰብ ስትሳደቡ የነበረ ማህበረሰብ እንደ ማህበረሰብ መልስ ስትሰጡ እነሱ ሲሳደቡ ከኛ ጋር እኩል ቁጭ ብላችሁ ስትሳደቡ የነበራችሁ ዛሬ የጨዋ ቢጃማና የጨዋ ማክስ ለብሳችሁ እኛ ጨዋነን ማህበረሰብ ይሰ ጆከር የመሳደብ ሱስ የለበትም። ጆከር ነገ የራሴ ህይወት አለኝ። ይሄን ሁሉ ከኔ በላይ ሚዲያ ላይ የሚሳደድ ሌላ ሰላማዊ ሀገር የራስህን ስራ እየሰራህ የራስህን ኑሮ እየኖርክ የራስህን ቢዝነስ እያራመድክ እርዳታ በየጊዜው እየጠየቅ እርዳታም የተሰጠብኝ ጊዜ እናገራለሁ። ለዛም ዛሬ አመሰግናለሁ። በግልጽ ዛሬ አጥርቼ መናገር ስላለብኝ ነው። ይሄን ሁሉ እያደረጋችሁ ትግሉን በታትናችሁ በአማራ ትግል ውስጥ ቤታችሁን የገነባችሁ ቤታችሁን ከፍ አድርጋችሁ ዛሬ ማህበረሰቡ እየሞተ እየተሳደደ ከፍ አድርጋችሁ ራሳችሁን ገንብታችሁ እንደ ዋቂ እንደ አክቲቪስት እኔን ተመርኩዘህ ነው ሁሉም እዚህ የደረስከው። ወደ ቲክታክ ሰብስቤ ሰው ቤት ላይ እንዲገቡ ገስት ላይ ገብታችሁ ስለ ፖለቲካ እንድትወያዩ እኔ አፌን ከፍቼ እኔ ባለጌ ሆኜ ባለጌ አሳድጎኝ አይደለም። ይሄን ስናገር ምንድነው እኔ ማህበረሰብን ይቅርታ ጠይቄ ላልፍ አይደለም። ይቅርታ አልጠይቅም። ይቅርታ ማህበረሰብ እንደ ማህበረሰብ ይቅርታ የምጠይቀው ያ ሁለት ማህበረሰብ
አማራ ተብሎ የሚጨፈጨፍበትና ከዛ ማህበረሰብ የወጣው ታጋይም ይሁን አታጋይ መንግስትም ይሁን መሪም አጽድታችሁ ስትመጡ ያን ጊዜ ማህበረሰብ እንደ ማህበረሰብ አማራም እንደ አማራ ተከብሮ ሲመጣ ያን ጊዜ እኔ ይቅርታ ጠይቃለሁ እንደ ማህበረሰብ። ግን እዚህ ጋር እኔን ይሄ እንዲሆን ብዙዎችን እኔ የማላውቀው ነገር የለም። በእርዳታ ደረጃ ልምጣላችሁ። በእርዳታ ደረጃ እኔ ከሳውዲ አረቢያ ኢትዮጵያ ስገባ ሰብሰብ ብሎ ወደ 300 ምናምን ሺህ ብር ተልኮልኛል። ያንንም እኔ አውቄ አይደለም አሰባስቡልኝ ብዬ አይደለም፣ እንደ ስጦታ ነው እናንተ ያደረጋችሁልኝ፣ አመሰግናለሁ። ሌላ ጎፈንድሚ ያልተሰበሰበልኝ የለም። ገንዘብ ያልተሰበሰበ በውስጥ በኩል ገንዘብ ያልጠየቅ ከባለ ሀብትም ይሁን ከተለያየ ገንዘብ ያልወሰዳችሁት ነገር የለም። ወደ ባለ ሀብት የሚባለው ሀሳቤ እንዳይቋረጥ እኔ ጋሽ ወርቁ አይተነው ጋር ቀጥታም ግንኙነት የለኝም። ምንም አይነት መልእክትም ሚዲያ ላይ እመጣለሁ። መናገር ያለብኝ በሚዲያው ዙሪያ ላይ ቀጥታ መጥቼ እናገራለሁ። ወርቁ አይተነው ጆከር ልኮ ገንዘብ እየከፈለ ወርቁ አይተነው እና እኔ የምንደዋወልበትም ጋሽ ወርቁ ጋር እኔ ሃሎ ብዬ ሀሳብም አጀንዳ የማራምድበት አቅሜንም ልኬንም ደረጃዬንም አውቃለሁ። እዚህ ሚዲያ ላይ ያላችሁ ከትንሽ ዛሬን እኔን እንድተሳዳቢ እንደ ባለጌ አድርጋችሁ የምታዩ እናንተን አስከብሬ አፋችሁ እንዲከፍቱ እውቀትም ሆነ ምንም ተከታይ እንዲኖራችሁ የትዊተር ዘመቻ ሁሉ እንዲዘመት እናንተ ግን ጎፈንድሚ መሰብሰቢያ አመራርን ከአመራር አካባቢን ከአካባቢ ማጣያ እንጂ ትክክለኛ ትግል እንኳን አላራምድ። ከአሁን በኋላ ይሄ በጎፈንድሚ ዙሪያና በአማራ ትግል ውስጥ አክቲቪስትም ይሁን ጋዜጠኛም ምድር ላይ ያለውም አመራር በስርቆት ዙሪያ የተሰማራችሁትን እስከ ደረሰኛችሁ በእውቀት የተገነባ ነገር ስናገር ምላስ ያዛል። እንደዚህ አይነት ሀሳብ ማወራማኝ እኔ ማላውቀው ነገር የለም። እስከ ደረሰኝ አመጣልሃለሁ፣ እስከ ቮይስ አመጣልሃለሁ። ማን ተሰብስቦልህ በልተህ ጠፍተሃል። ይሄን እየሰራው ነው፣ እንደዚህ ታምም ያለው እንደዚህ ሆኛል፣ የቤት ኪራይ ቸገረኝ። የራስን ቢዝነስ እየሰራ በአማራ ትግል ውስጥ ገንዘብ ሰብስበህ የበላህ የእናንተን አጋልጣለሁ። ወደ ራሴ አሁን ስመለስ ጠቅልል አድርጌ ወደ ራሴ ስመለስ እኔ ባለጌ ሁኝ አይደለም። ባለጌ ሁኝ እኔ ባለጌ ግን ቤተሰቤንም አሰድቤ ቤተሰቦች በአጠቃላይ ከኔ ጋር ጸብ ናቸው በማደርገው ነገር አምኜበት እንደግለሰብ እንጂ እኔ ስደት 1998 ነው ስደት ሳውዲ አረቢያ የወጣሁት። ያደግኩት አረብ ሀገር ነው፣ የኖርኩትም አረብ ሀገር ነው። ከቤተሰቦችም ጋር ያን ያክል ግንኙነት የለኝም። የዛሬ 3 ዓመት ሲሄድ እናቴን አይቻለሁ። ከዛ ውጭ ቤተሰብን የተደዋውዬ የማገኘው የለኝም። ከቤተሰቦችም ያን ማለት ማህበረሰብ እንደ ማህበረሰብ ተሰድቦ ሲመጣና ስትሰድብ የአማራ እናት የሞቱ ጀግኖቻችን ሲሰደቡ እኔም መልሻለሁ። ይህን ሳደርግ ግን እኔን ጀግና እያላችሁ እኔን ጎበዝ በርታ የአማራ ጀግና ከሌ ብላችሁ በጀርባ በኩል ጆከር ባለጌ ነው፣ ጆከር ተሳዳቢ ነው፣ ጆከር እንደናንተ ከናንተ በላይ ሐሳብ አመነጫለሁ። ማንንም ጋር ቁጭ ብዬ በአሁኑ ጊዜ አማራን ፖለቲካ መናገርና ስለ አማራ ችግር መናገር ባለው ወቅታዊ ጉዳይ ፖለቲካን ተንትኖ መናገር እንኳን እኔ የ5 ዓመት ህፃን ልጅ ይናገረዋል። ለምን ብትል እንደናንተ ቁጭ ብዬ በስርዓት ሞኒተር ሸራርጉላት አሁንም እየጠበቋል። እንደናንተ በስርዓት ቁጭ ብዬ መወያየት ያለ ስድብ ቁጭ ብዬ መወያየት ይችላለሁ። ከዚህ በኋላ ሪከርድ አድርጋችሁ ፖስት ማንንም ኦሮሞንም ፈርቼ መያዝንም ፈርቼ አይደለም። ብሔርተኝነትን ከፍ ከማድረግ ሚዲያውን ከመገንባት ወደኋላ አልልም። አሁን ቀጣይ የምናገረውን ነገር ማንንም እናት ሪከርድ አድርጋችሁ ፖስቱት። በምንም አይነት በግለሰብ ደረጃ በማንም ተጣልቼ አላውቅም። በሰው ነው የምጣላው። በግለሰብ እኔ ሴት ወስዳችሁብኝ፣ በግለሰብ ገንዘብ ወስዳችሁብኝ፣ በጊፍተር በተለያየ ነገር ተጣልቼ አላውቅም። በማህበረሰብ ዙሪያና በሚነኩ ጀግኖቻችን በወንድሞቻችን በአማራ ዙሪያ ብቻ ነው እኔ ስሰዳደብን ስጣላም የኖርኩት። ግን ዛሬ እናንተ እኔም ባለጌ እናንተ ጨዋ ሁናችሁ ስትመጡ መቼም ማልመለስበት ፈርቻ አይደለም፣ አልፈራም። ብሔርተኝነትን በሐሳብ ከመሞገት ወደኋላ አልልም። ቀጣይ የምናገረው ነገር እኔ እንደናንተ ቁጭ ብዬ መናገር፣ እንደናንተ ቁጭ ብዬ ታፕታፕ አድርጉ፣ እንደናንተ ቁጭ ብዬ ሐሳብ ማመንጨት፣ እንደናንተ ቁጭ ብዬ ለሚሞተው ወገኔ ቁጭ ብዬ በሐሳብ መሟገትና መከራከር እችላለሁ። እናትንም አንቺ የሸርሙጣ ልጅ ማህበረሰብ እንደ ማህበረሰብ ከስድብ ወጥቼ በሐሳብ መሞገት ይችላል። ከዛሬዋ ቀን ከዚች ሰዓት ጀምሬ እንደናንተ ጨዋ ሁኜ ማንንም መሞገት እችላለሁ። ከአሁን በኋላ እኔ የሰውንና በግለሰብ ደረጃ ይምጣ በምንም ይምጣ የሰውንና መሳደብ ለማናደድ ለማሸነፍ የብልግና ቪዲዮ የብልግና ቃላት እናትን መሳደብ ብሔርን እንደ ብሔር መሳደብ ማህበረሰብን እንደ ማህበረሰብ መሳደብ ከዚች ሰዓት ጀምሬ አቆሚያለሁ። አልመለስበትም። ሐሳብ ካለኝ መናገርም ካለብኝ መናገር ያለብኝን በአግባቡ በጨዋ ደንብ
ሰድበኝ ትችት ይዘህ ትመጣለህ። ከትንሽ እስከ ትልቅ እናትንም ማህበረሰብንም እንደ ማህበረሰብ ከፓርላማ ጀምራችሁ እስከ ጠቅላይ ሚኒስትሩ በአፉ የጅብ ቆዳ ተሸክም ማህበረሰብ እንደ ማህበረሰብ አማራ ብሎ ጠርቶ የጅብ ቆዳ ተሸክማችሁ ጥንቁልና ብሎ ፓርላማ ላይ የሚናገር ሰው የአሁኑ ፖለቲካ ስድብ ነው። በአጠቃላይ እኔ በጥላት ወገን በሚደረግብኝ በምሳደደው ነገር አይደለም። እኔ ማህበረሰብን በምነካበት እነዛ ጥላት ብዬ የማስባቸው ሰዎች በፈለገበት መንገድ ይመጣል። የምኖርበትም ሰውጣም በምኖርበት ሀገር ላይ ግልጹኝ ነው የምንቀሳቀሰው። ፐብሊክ ላይ ወጥቼ ቪዲዮ ስላላበራው ካሜራ ስላላበራው ሚዲያ ከዋትስአፕ ጀምሬ 10 ምናምን ዋትስአፕ ላይ የነበራችሁ ሊያሹ እና ያጅቡ እነ ጄኔራል አሙዲ እነ ዮኒ ማኛ ፌስቡክ ላይ ከፌስቡክ ኢሞ ባለጌ መረን ነበር። ዛሬ በብሔርተኝነት ዙሪያ ይሄ ሆኖ መጥቷል። ዛሬ የተቻለኝን ግን ባለጌ ራሴን አሳልፌ እና ካሁን በኋላ ግን ማህበረሰብን እንደ ማህበረሰብ አልሳደብም። በግለሰብም ደረጃ እንደ ግለሰብ መታችሁ በተለያየ ነገር ብነካ እኔም እንደናንተ ባሽሙርም በተለያየ ነገር ጨዋ በጨዋ ደንብ ጨዋ ያሳደገኝ የጨዋ ቤተሰብ ይሄን ስለኔ ቤተሰብ ማንንም ሰው ብዙዎቻችሁ አሁን ላይ ስለታወቀ መውጣት አይደለም ብዙዎቻችሁ መጣ በጣም ጨዋ ቤተሰብ አለኝ። ጨዋ ወንድም አለኝ። አገር የሚያቀው ጨዋ ወንድም አለኝ። በአባቴም ዙሪያ በቤተሰብም ዙሪያ በመጡ እንደዚህ አይነት ሰው ነው ወይ ተብዬ እስከምል ድረስ በምን በማህበረሰብ ስለዚህ ሐሳብን በሐሳብ ሞግታለሁ። የማንንም ልጅ ለጥፌ ያለ የማንንም ፎቶ ለጥፌ የማንንም እናት በምንም አይነት ደረጃ ለጥፌም ሆነ አስለጥፌም አልናገርም። ለምን ይሄን የምለው ያኔ የምሰድበው ማህበረሰብና እነሱ ለምሰጣቸው መልስ ያን ማህበረሰብ እኔ ፈርቻ አይደለም ወይም በህግ ደረጃ ፈርቻ አይደለም። እናንተ እኔ ጋር ቁጭ አድርጌ ያመጣኋችሁ እኔ ባልጌ እናንተ ወደፊት እንድትመጡ የትዊተር በሉት የምን በሉ ግሩፕ ያን ሁሉ ነገር ሰብስቤ እዚህ ያደረስኳችሁ እናንተ ጨዋ ጆከር ተሳዳቢ ህዝብን አሰዳቢ ፖለቲካ ንግግር አይችልም ከስድብ ውጭ ሌላ ነገር አይችልም ቁጭ ብሎ መነጋገር አይችልም ጋላንም ጋላ ትግሬንም አንተ ቆማጣ አንተ ጋላ ከኬንያ መተህ ምናምን መተህ ጀግና ትላለህ አንድ አንበሳ የሆነ ነገር ወሮረ ትሄዳለህ በውስጥ ሄደህም በተለያየ እኔ እኮ ችያችሁ አንድ ነገር ልንገርህ ይሄን ሁሉ መስዋዕትነት ከፍዬ ከሀገር እየዞርኩ ራሴን ችዬ ዛሬ እኔ ነገ አማራው እንደማራ ነፃ ሲሆን እንኳን ይሄ ባለጌ ተሳዳቢው ነው የምትለኝ አሁንም እያላችሁኝ ስለሆነ አሁንም መታችሁ ጆከር እንደዚህ ነው እንደ ግለሰብ እንጂ እንደ ማህበረሰብ እኔ ደሞዝ ከፍሎ የሚያስቀምጠኝ የለም። የቤት ኪራይ የሚከፍልልኝ የለም። ለኔ የትራንስፖርት የሚሰጠኝ የለም። ጌም እጫወታለሁ በጌም ሰዓት አማራ ነኝ እንኳን ይቀርቶ ለማህበረሰብ አንድ ተራ ቁጭ ብላ ቅባትና ቂጧን እያወደለደለ ኦማን ሄር ለብሳ ለምትመጣ ገርዳሜ ገረድ ለቂጥ ታወርዳላችሁ። እንኳን በዚህ ልክ ለምሳሌው አማራ ሆኝ እንትን ማንንም እኔ በግልጽ የምናገረው ለጆከር የቤት ኪራይ ጎፈንድሚ ተሰብስቦለታል ሚዲያ ላይ እስከመጣ እቺን 300 ምናምን ሺህ ብር በወንደሰን በኩል ላይ ደርሳኛለች። ከዛ ውጭ ለጆከር ገንዘብ አውጥቼ በአማራ ብሔርተኝነት ይሄን ገንብቶ ወንድሞች አላችሁ እህቶች አላችሁ እንደ ግለሰብ እኔን የምትወዱኝ ለኔ የምታስቡ የኔን ችግር የምታውቁ በእርዳታም በሐሳብም በተለያየ የምትረዱኛላችሁ እናንተን አላስገባም። እንደ ማህበረሰብ እንደሌላው እንደ ጋዜጠኛው እንደ አታጋይ ነኝ እየዘረፋችሁ ቤታችሁን ባንካችሁ ላካበተችሁት በተለያየ ጋዜጠኛ ነኝ እንዲህ ነኝ እኔ በጣም ታጋይ ነኝ እያላችሁ በብዙ አይነት ደረጃ ገንዘብ ጎፈንድሚ ከህዝብ መዘርፉ በእናንተ ልክ ልዝረፍ ብል በሚሊዮን ጧስ ስመጣ መዝረፍ እችላለሁ። ገንዘቤን አሰባስቤ ትላንት ገንዘብ አሰባስበው የራሳቸውን ድርጅት ይዘው እንደወጡት ይዤ መውጣት እችል ነበር። አሁንም በድጋሚ እኔ የምናገረው ባለጌ ሆኜ አይደለም። እንደናንተ ከናንተ በላይ ማንንም ቤት የመግባት አቅሙ አለኝ። እንደናንተ እኔ ፊቴን ገልጬ እኔ ከፖለቲካ ወጥቼ ማንንም ተከታይ አለኝ። ማስተዋቂያ የተለያየ ነገር ጌሜን እየተጫወኩ መኖር የምችል ሰው አላደርገውም። ማንንም የመጣሁበት ዓላማ አለኝ። 5 ዓመት ሙሉ የደከምኩበት አለ። ያ ማህበረሰብ ነፃ ሳይወጣ
ሀሳቤን እንደናንተ ቀይሬ ለጥቅም ተሽለጥልጬ ከዛ ማህበረሰብ ጋር ፍቅር የምግባባቸው የኦሮሞ ልጆች አላችሁ። በአካልም ያገኘኋቸው ከባለስልጣን ጀምረ በአካል ጆከር ተብለ በክለብም ደረጃ በምዝናናበትም ታፕታፕ አድርጉ ሙኒትን ሸር አድርጉላት ወደ እሷ ከመመ በምዝናናበትም ቦታ ያን ያክል አሁን እየወጣችሁ ጆከር የት ነው እንደዚህ ነው ብላችሁ የምታሳዱኝ ሰዎች የምኖርበትን የምገባበትን ምዝናናበትን ክለብ በደንብ ታውቃላችሁ። ፊት ለፊትም አግኝቻችኋለሁ። ፊት ለፊትም አግኝ ግልጽ ነው የምናገረው። ለምን አምጥታችሁ አላሳያዛችሁኝ? ለምን እኔ ምንም ችግር የለውም ዛሬ ደርሻለሁ። ብያዝም ብታሰርም መስራት ያለብኝ ሰርቻለሁ። ግን ባለፈ ጊዜ ላይ ልጆቻችሁንም ይሁን እናታችሁንም ይሁን ማንንም እንደ ማህበረሰብም የሰደብኩ ይቅርታ አልጠይቅም። ከዚህ በኋላ ግን እንደ ማንኛውም አክቲቪስት እንደማን በምችለው አቅም ባለኝ በሐሳብ ለባለ ሀብቶችም አማራ ሆኖ በብሔርተኝነት ደረጃ በአመራርም በባለሀብትም በአርቲስትም በተለያየ ጉዳይ በነጋዴም አማራ ለሆኑት ቁሜ እንደ ሐሳብ ከረከ አንቺ የሸርሙጣ ልጅ አንቺ እንደዚህ ብልትሽ ተዘቅዝቆ ቂጥሽ ተገልብጦ እንደዚህ ብሎ ባለጌ አይደለም። በጣም ጨዋ ያሳደገኝ የጨዋ ቤተሰብ ልጅ ነኝ። እንደናንተ ጨዋ ሁኜ መኖር እችላለሁ። እንደናንተ ግን ሰርቄ ዘርፌ አይደለም። ማን በአማራ ስም ያልሰረክ ማን በአማራ ስም አሜሪካ ያላችሁ ዲያስፖራ በተለይ በውጭ ዓለም ዲያስፖራ አይደለም ለማህበረሰቡ እኮ 5 ዓመት ሙሉ በተለይ በጣም ገኖ ሲወጣ በዚህ 3 ዓመት ድርጅት እንደ ድርጅት ታችሁት እንደ ግለሰብ ያረዳችሁት አለ። በዶላር በ20 ሺህ ቤት በጎፈንድሚ ደረጃ ያረዳችሁት አለ። ባለሀብቱ ናቸው አሜሪካ ውስጥ በተለያየ በዲያስፖራ ዓለም ላይ ትልልቅ ድርጅት ኢትዮጵያ ውስጥ ያላችሁ ገናችሁ ያልወጣችሁ በሚሊዮን ረርታችሁ በግለሰብ ደረጃ ሰው አምናችሁ ልካችሁ ደረሰኝ ሁሉ ልካችሁልኛል። ያንን ደረሰኝ እነሱ በቀላል $40,000 ብትሰጡ $5,000 ሰጥተው ቀሪውን በኪሳቸው አድርገው ስማቸው እንዲገለጽ ስለማይፈልግ በዩዘር የምትቀመጡ ታውቃለሁ። 10,000 ሰጥተው 30,000 ኪሳቸው ያደርጋሉ። የእናንተ የስማችሁ ደረሰኝ ስላለ አምናችሁ ስለምልኩ ወጥቶ ቢናገር ወጥቶ ይሄን ሰጥቻለሁ ቢል ደረሰኙን አውጥታችሁ ሌላ እጥፍ ጉዳት ኢትዮጵያ ላይ ያለ ንብረታችሁ በመንግስት ደረጃ ስለሚወረስባችሁ በልታችሁ የጠፋችሁ አመራሮች አላችሁ። በውጭ ዓለም ዲያስፖራውን ስታሰባስቡ የነበራችሁ አክቲቪስት ነኝ ብለህ በግለሰብ ደረጃ የደወልክ ግሩፕ አሰብስበ በመግባባት በማሳዘን አማራ ሁኜ የተሰደድኩ እንደዚህ ስስልቡ በአማራ ስም ያልነገደ ያለ ቤት ያልሰራችሁ አለ። ህይወታችሁን ዘመናዊ ቤት ላይ ትላንት አንተ ያሳማ ጨጓራ ስታጥብ የነበርክ ዩቲዩብ ቻናል ከፍተህ ዛሬ በሚሊዮን ዶላር እያፈስክ ዘመናዊ መኪና ላይ ዘመናዊ ቤት ላይ ዘመናዊ ትምህርት ቤት ላይ አይደል እናንተ ልጆች የሚማሩት? ለኔ ማነህ እስኪ ቁመህ ከጊፍት ውጭ ጊፍት ይሰጠኛል ማንሽም ልትሰሚ ትችያለሽ። ጊፍት ይሰጠኛል። ጊፍት የሚሰጠኝ እንኳን ለኔ አፌን እየከፈኩ ባለጌ ጋር ለታገልኩት ቀርቶ እንደዛ ሙሉ የራሴን ሰው አከብራለሁ። ለባለጌ መልስ እሰጣለሁ። ለራሴ ሰዎች በአክቲቪስት ደረጃ ከሌ ብዬ ቆጥራችኋለሁ። አንድ ቀን ስማችሁን አንስቼ እነ ይወር ያላችሁ እነ ቤተልሔም ዳኝ አንድ ቀን ስማችሁን አንስቼ እነ ራስ ጎልድ ያላችሁ የጠፋችሁ አንድ ቀን ስማችሁን አንስቼ እናታችሁ እንደዚህ ጥፋት ብዙ የጠፉ የማይገለጹ ሚዲያ ላይ የማይወጡ ሚዲያ ላይ ብናወጣ ትጎዳላችሁ ብለን ያለፍናቸው ብዙ ነገሮች አሉ። እነዛን እንኳን እናታችሁ ለሰድብ ቀርቶ የራሴን ሰው በአግባቡ ቤቴ ላይ አስገብቼ ፖለቲካም ይሁን ሐሳብም ይሁን ማህበረሰብ እንደማለት ሲገፋ ቁጭ አድርጌ ሳወያይ ኖሬያለሁ። ዛሬ ግን እንደናንተ ጨዋ ሆኜ እመጣለሁ። እኔ ከኦሮሞ ማህበረሰብ እንደ ችግር እኮ አባቴን አይደለም እንደ ማህበረሰብ እኔ ችግር የለብኝ። ስርዓትን ነው የምንታገለው። አማራ ብላችሁ ስትመጡ ግን አማራ ቆማት አማራ እንዲህ ነው ብለው ሲመጡ እኔም በዛው ልክ መጥቻለሁ። ዛሬ ግን ስህተት የት ላይ እንደሆነ ታውቃላችሁ? ኦሮሞ አይደለም እኔም ባለጌ እያለኛለሁ። በድጋሜ ልንገራችሁ፣ በኤምባሲም በተለያየ ትልልቅም በአርቲስትም ደረጃ መሸታ ቤት ነውና የብልግና ቦታ ነው የስካር ቦታ ነው በአካል አግኝታችሁኛል። እናንተ ሳትሆኑ ባለጌ ያላችሁኝ በጣም የሚያሳዝነውን አንድ ነገር ልንገራችሁ። የሙኒትን ማንሳት ፈልጌ አይደለም። ሙኒት የጆከር ፎቶ ብላ ስለጥፍ በብሔርተኝነት ዙሪያ ኦሮሞ ሆኖ የምዝናናበትን የሚያውቁ ከኤምባሲ ጋር የሚሰሩ ኮፒ ሊንክ አድርጉ፣ ሙኒትን ሸር አድርጉላት። ማንንም ይውት አታርጉ። በውስጥ መጥተው ምንድን ነው ያሉኝ? እዚህ ዱባይ ካለ ሰው ጋር
ያን ያክል ደግሞ አትፍራ። ማንም ምንም ሊያደርግህ እኛ ያለካንህን በጥላትነት ያለ የራስ ሰው ነው። እኔ ቴክስታቸውን ሁሉ አውጥቼ መለጠፍ እነሱም ስለማይፈሩ አውጥቼ መለጠፍ ለብሔርተኝነታቸው በትልቁ የሚሰሩ የኦሮሞ ፖለቲከኞች ናቸው። መቁጠር እችላለሁ። የጆከር ፎቶ ብላችሁ የምትለጥፉ ጆከር እዚህ ነው ብላችሁ ጆከር እንደዚህ ነው ብላችሁ የምታሯሩጡ የኛ ልጆች። ስለዚህ አሁንም ወሬ ማብዛት ፈልጌ አይደለም፣ በሐሳብ ለመሞገት ብሔርተኝነቱን ከፍ አድርጌ አሁንም ለመገንባት ከናንተ በላይ እውቀቱም አቅሙም አያንሰኝም። ትላንት አማራ ወክላችሁ ስትሳደቡ በሴትም በወንድም ሃይማኖት ሳይቀር ስትሳደቡ የነበራችሁ ዛሬ ጨዋ ሆናችሁ ከዛ ማህበረሰብ ጋር ተግባብታችሁ አይ ሄዳችሁ አንበሳ ሁሉ ለዛ ስትሳደቡ ለነበር በዛ በኩል ለሚሳደቡ ሄዳችሁ በመግባባት ራሳችሁን በማጽዳት እኔ ኢትዮጵያዊ ነኝ በማለት ነው። እኔ አንድ ግልጽ እኔ እናትን አልሳደብም። ክፉ ነገር ማህበረሰብ እናትን የሰው እናትን አልሳደብም። ሴትን ልጅን ዘቅዝቄ ለማናደድ ለበቀል መናገር ይሄኛ ከስድብና ትላንተ ተሳድበን ብሔርተኝነቱን ገንብተናል። እንደናንተ ግን ኢትዮጵያዊ ነኝ ብዬ ልመጣ አይደለም። ከብሔርተኝነት ይወደዋላል መጥፎ ስድቦችንና ትንሽ ስድብ ለትልልቅ ወንድሞች ስቆም እኔን እነሱ ሰፖርት እንዳደረጉ አድርጋችሁ ወደ ሌላ ነገር እየወሰን ምሳሌ መጥቀስ ይችላል። ትላንት እኔ ጋሽ ወርቁ አይተነውን አግኝቼ አላቅም፣ አውርቼም አላቅም። እሱን የምጠሉ ሰዎች በደንብ እኔን መቻል ስላቃታችሁ በዳኛው ዋለ ዙሪያ እነሱን ሚዲያ ላይ መጥተው እንደኔ አፋቸውን ከፍተው ስለማይናገሩ እኔ መጥቼ ጉሮሯቸው ላይ ቁሜ በደንብ አድርጌ ስለምናገር ዛሬ ምን አደረጋችሁ? ወርቁ አይተነውን ጆከር ስለቆም ጆከር ነው ስሙን እያነሳ የሚያሰድበው። አይ ወርቁ አይተነው ሰፖርት አድርጎት እኔ እንደናንተ ቁጥሩን ፈልጌ እኮ ገንዘብ ስጠይ ብዬ እንዲህ አርግልኝ ጋሼ ይሄንን ሁኜ ጋሼ ይሄንን እዘዘኝ እንዲህ አርግልኝ ደረጃዬም መስፈርቴም አይደለም አቅሜም አይደለም። በጣም እኔ አከብራለሁ የራሴን ሰው ከክብር በላይ አከብራለሁ። ከሱ ጋር ተገናኝቼ አፍላፍ አረ ደረጃው ሆኖ ለናንተ ቲርኪ ሚርኪ ጆከር ስደብ ጆከር እንደዚህ አድርግ ጆከር ይሄንን በል ጆከር ፎቶ ይለጥፍ ጆከር ይሄን ብለ በሚሊየን ትልቅ ሚዲያን የሚባል እኮ መዘወር የሚችል ትልቅ ባለሀብት እኮ ነው። አንድ ተራ ተሳዳቢ ጋር መጥቶ ቲክታክ ላይ ይሄን ብለህ አውራ ብሎ እኔ ጋር ነው አፍከፍተዋል ጆከር እንዲህ በለህ እንደዚህ ለህሊናችሁስ በምን ሂሳብ ነው የምታስቡት? ያ እነማናችሁ ነዘራ ያቆብ ትላንት እናንተ አይደላችሁ የሴት ፎቶ ጋር ለጥፋችሁት የመጣችሁት? ተምር አንቺና እኔ በግል ደረጃ ስንሳደብ ወጥተሽ እንወርቁ እንደዳኝን ስትሳደብ ያለበት ወርቁ አይተነው እኮ አማራ ለአማራ የተሰደደም ዳኛው አለ በአማራነቱ የተሰደደ ነው። እነዚህ ሰዎች ለምን ይነካሉ ብለን ስንቆም እኛ እንዳንቆምላቸው የተለያየ ነገር ይሄን አድርገው ለጥላት አሳልፋችሁ ለመስጠት በር እንዲመቻችሁ ገትቼ ይሄን ስላችሁ ለወርቁ አይተነው አልቆምም አይደለም፣ ለዳኛው አለ አልቆምም አይደለም። ወርቁ አይተነው ሲነካ ዳኛው አለ ሲነካ ዘመነ ካሴ ሲነካ መሪ ወዳጆ ሲነካ በማንንም በአራቱ ማዕዘን ያሉ ለአማራ የቆሙ ማንኛቸውም ከትንሽ እስከ ትልቅ አክቲቪስት ለሆኑ ድርጅትን ለሚመሩ ታጋይና አታጋይ ለሆኑ ለአማራ መስዋዕትነት ለከፈሉ በሐሳብ ለመሞገት 24 ሰዓት አለሁኝ። ከአማራ ብሔርተኝነቴ አንዲት የምቀንሰው ነገር የለም። ከአማራ ብሔርተኝነቴ የምቀንሰው ነገር ቢኖር ስድብን ብቻ ነው። አማራ እኮ ተሳዳቢ አይደለም። እኔ ዛሬ ደሴ ላይ በመጣሁበት ወሎ ላይ በቃ አካባቢ እንምነግርህ እኔ እዛ አካባቢ ላይ መሐል ላይ እየሄድኩ እናት እዚህ የምሳደበው እናትሽም እንድንይዝ ማህፀንሽ ገምቶ ብዬ ብሳደብ ማህበረሰቡ እዛ የሚያየኝ አንተ ስድ ባለጌ ተብዬ ጉሮሮዬን ተይዤ ነው ወደ እስር ቤት የምወረወረው። አንድ ታሮጊት እያለፈኝ እንደዚህ ብዬ ሌላ ሰው ብሳደብ በመቋሚያ ጀርባዬን በጥሳ ነው የምጠ ያ እኔ የመጣሁበት ማህበረሰብ እንደዚህ አይነት ስነ ልቦናና እንደዚህ አይነት የብልግና ቃላት የሚናገር ማህበረሰብ አይደለም። ስለ ቤተሰብ አይደለም፣ ጥቅል ስለ ማህበረሰብ ያደግ ማህበረሰብ ዛሬ ቢገደል ቢጨፈጨፍ ቢፈናቀል ያ ሰፊ ማህበረሰብ ጥሩ ነገር እናስተምሮ ባህልን ወግን የማንንም ሃይማኖት በቅጠል አምነህ ብትመጣ ስቆ የሚያልፍ የሚያከብርልህ የሙስሊሙንም የክርስቲያኑንም የተለያየ ሃይማኖት በተለይ ሁለት ሃይማኖት አለ። ሁለቶቹ ሃይማኖቶች
እኔ ከመጣሁበት አካባቢ ከራሴ ጀምሮ ቤተሰቦቻችን የዘር ሐረጋቸው ሙስሊምና ክርስቲያን የተገናኘ ነው። አባታችን ቄስ ይሆናል፣ እናታችን የሸክል ትሆናለች። በአራቱም በኩል አማራ ክልል ላይ ሁለቱ እምነት ተከባብሮ ነው የሚኖረው። በእምነትም ደረጃ በሰውም ደረጃ እንደዚህ አይነት ጋጦጥ ነገር የሚያስተናግድ ማህበረሰብ እሰይ ብሎ እኔ እናትን ስሳደብ ማህበረሰብ እንደ ማህበረሰብ ስሳደብ እሰይ የሚል ለምን ይመስላችኋል? እንኳን ስድብ ቀርቶ ምድር ላይ እየተፈናቀለ የሞቱ ወለጋ ላይ የተጨፈጨፉ አስክሬንን አምጥተው ነዳለች አልሰደቡ? አሳምነው ጽጌን ዘቅዝቀው አልተሳደቡ? አማራ እዛ በጅምላ የተጨፈጨፈ ሚዲያ ላይ መጥተው እነሱ ተሰብስበው ነፍጠኛ እንደዚህ ነው ብላችሁ ስትሳደቡ መልስ ነው ስሰጥ የኖረው። እንደ ምሳሌ ልጥቀስላችሁ። ማሜ አሳምነው ጽጌን ናሆም ሰናይን መድገም አልፈልግም። ዘቅዝቆ የተሳደበ ሰው ነው። አማራ ይሄ አይገባም። ያ ሰፊ ማህበረሰብ አለመታደል ሆኖ ሁላችንም ተሳደን የተሳደበውም ለማህበረሰብ ባለሀብቱም ተሳደን እየኖርን ነው። ማሜ ግን ይሄን ቃላት ተናግሮ ናሆም ፎንቲን ታፕታፕ ኮፒ ሙኒትን ጥሯት። ወደ ሙኒት ከመመለስ ብትመጣ ደስ ይለኛል። መተሽ ብታደምጪኝ ከታችሁ ነሽ። መልስም ፊት ለፊት እኔና አንቺ መነጋገር ስለምፈልግ እችን ሀሳቤን ጨርሼ ወደ አንቺ ነው የምመለሰው። ማሜ የተሳደበ ናሆም ፎንቲን ነው። ማሜ ፖለቲከኛ ነው። ከፌስቡክ ጀምሬን ማቁ ከፌስቡክ ጀምረን የዛሬ 10 ምናምን ዓመት እየተሰዳደብን እዚህ ደርሰናል። ዛሬ ጌመር ሆናል። ማን ነው? ለእኔ በጣም ሰፊ ልዩነት አለኝ። በፖለቲካውም በሐሳብም ባደረጋቸውም ነገሮች ለበቀል የምፈልገው ሰው ነው። ለበቀል የምፈልገው ሰው ነው። ግን ዛሬ ትላንት ሙባረክም አመሰግናለሁ እንደ ግለሰብ ነው። እንደ ግለሰብ ናሆም ፎንቲን ጊፍተሩን ሲሳደብ ሀገሩ ለአንድ ሀገር ስለሚኖሩ ክስ ከሱ አስገባው። ብዙዎቻችሁ ማሜ ይገባዋል እኛን ሰድቦ እኛ አይደለን የሚያሳስር ነው። እንደ ግለሰብ እነሱ በተጣሉበት በግለሰብ ጊዜ አለን። በጊዜያችን ላይ ለተደረገችው ነገር መከፈልም ካለብን መክፈልም ካለብን በራሳችን መንገድ እንጂ ናሆም ፎንቲ በአማራ ዙሪያ ብሔርተኛ ሆኖ አማራን ተሳደብክ ብሎ አይደለም። ለአማራ የሚፈርድና ለአማራ እናት ለሚሞተው ማህበረሰብ ለንጹህ ማህበረሰብ የሚፈርድም ህግም ዳኛም ሸንጎም መንግስትም የለንም። ፍርዳችንን ለንጹሃን ፍርዳችንን እየሰጣችሁ በአማራ አቀፍ ያድግ አማራ ጎረቤትህ ሽጦ የሚችለውን ተባብሮህ እናትህ አማራ ሁና ስንት ነገር እዛች ክልል ላይ የበቀለችና እዛች ክልል ላይ የሚሰጠው መስዋዕትነት ተከፍሎ ወደ ምሁርነት ደረጃ ወደ ሀገር መሪነት ደረጃ ከቀበሌ ሊቀመንበር እስከ ሚኒሻ ድረስ ዛሬ ያቺ ምድር ያበቀለች የአማራ እናት ያስተማረችህ የራስን እናት አስከብረህ የራስን ሚስት የራስህን ልጆች መሀል አዲስ አበባ እስከ አሜሪካ እስከተለያየ እስከ አመራር ድረስ በተለያየ ዘመናዊ ቤት ላይ ያኖራችሁ ዛሬ አማራን እናት ንጹሃኑ ማህበረሰብ ከዛ የወጣበት ዛሬ የተሳለክበት ሌላው ብሔር ባለጊዜ ነኝ የሚል እያረደ እያፈናቀለ የራሱ ኑሮ እየኖረ በሴት ደረጃ በግለሰብ ደረጃ የኛ እህቶቻችን መሀል አዲስ አበባ ላይ እኮ ቆንጅተው መሄድ አይችሉም። በአሁኑ ጊዜ የምታስበሏቸው የምታስገድሏቸው የምታስደፍሯቸው የኛው አማራ የሆናቸው አማራ እንደ አማራ ከአማራር ጀምረህ ልክ ትግራይ ትላንት እንደሰሩት ፈንቅለህና ተነቃንቀ ብትወጣ አማራ ዛሬ እንደዚህ እስከ መጠቃትና እኛ ማንገት እስከ መድፋት ማንም ከኔ በግለሰብ ደረጃ እንኳን ምሳሌ ሙኒትን ላንሳላችሁ። ወደ ሙኒ የማሜ ልጨርስ አዘበራረኩት በእውቀት የተገነባ እኔ እኮ ሀሳቤን እኮ ሰይጣን እኮ ነው የሚለግስልኝ ጋይስ። እንዴትም አጣፍጬ እየሳኩ ማውራትም እችልበታለሁ። ማሜ በቀል አለበት። እኛ ራሳችን እንጂ ለእኛ የሚፈርድ ህግ የለም ኢትዮጵያ ላይ። እኛን የሚገልና አማራን የሚያፈናቅል ከህፃን እስከ ሴት ከስራ ጀምሮ አማራ የተባለች የደም ማንነት ያለው ከስራ ጀምሮ እየተባረረ ነው፣ እየተገደልክ ነው፣ በድሮን እየተፈናቀልክ ነው። ምሁሮቻችን ጋዜጠኞቻችን ዛሬ ተበሳቁለው ጥሩ ኑሮ ያላቸው ዛሬ ተበሳቁለው ደደቡ ትላንት ከጠረፍ መተ ደግሞ ሌላ ማንነት ያለ ዛሬ መሀል አዲስ አበባ ላይ ያለ መንጃ ፍቃድ ያለ ፍቃድ የተለያየ ነገር ንግድ ፍቃድ የሌለ በሚሊዮን የምታዘዋውር ባለ ጊዜ ነው ብለህ። ስለዚህ ለእኛ የሚፈርድ ህግ የለም። ማሜ ትላንት ስለታሰረ አይ ማሜ ጥሩ ለምንድን ነው የሚለው? ያሳሰረው እኮ ናሆም ፎንቲ ነው። ማሜ ይጫወታል፣ ጌም ይጫወታል፣ ከአማራ ልጆች ጋር ቁጭ ብሎ ብዙውን ያፈመሰ
እንደ ግለሰብ በጌም ደረጃ ብዙዎችን ያፈመሰ ብዙዎችን ለብዙዎቹ የኛም ልጆች እንዲያገኙ ያደረገ ነው። ለሚያገኘው በግለሰብ ደረጃ አይሆንም ብያለሁ። በፖለቲካ አማራን ስለተሳደበ አማራንማ ሲሰደብ አማራ አንበሳ ሲወርድልን ነበር። አሳምነው ጽጌን ያክል ዘቅዝቆ እሱ የተናገረውን መናገር አልፈልግም። ዘቅዝቆ ሲሳደብ ዘቅዝቆ እንደፈለገው ሲያደርግ አንበሳ ስተወርዱልን ነበር። በተሳደበ ሳምንት ሳይሆነው ወር ሳይሆንም ምን አገባችሁ ብላችሁ አሳምነው ጽጌ ማንኛቸውም ለትግል መስዋዕት የከፈሉ ቀይ መስመሮቻችን ናቸው። ገነት የምትባለው እኮ ቀይ መስመሮቻችን አሳምነው ጽጌ ያንን ሳምንት ሳይሞላችሁ አብራችሁ ጌም ስትጫወቱ ነበር። አብራችሁት ከአማራ ህዝብ ጋር ይቅርታ ጠይቅ ብላችሁ ይቅርታ በይቅርታ የሚመለስ አይደለም ስድብ ቀርቶ አሳምነው ጽጌን አይደለም ስድብ ቀርቶ ለአማራ ስንት ዋጋ የከፈለ አማራን እንደ አማራ ያደራጀ ዛሬ ላፈር አብቅታችሁታል። አማራ 27 ዓመት ይህን ሁሉ እድሜ ልክ ተገድሏል። ስለዚህ አማራ እንደ አማራ መደራጀት የሱ ድምፅና የሱ ቃል እነ ዘመነ ካሴ ዛሬ በምድር ላይ ሆኖ በህይወቱ ነው እየመሩት ያሉት የሱ ቃልና የሱ ንግግር የሱ ተግባር ነው። ዛሬ ልዩ ኃይል የነበረ የአማራ ወጣት በየጫት ቤት በተለያየ በስደት ላይ ሆኖ ስራ የሌለ አንገትህን ደፍተህ መርፌ ይዘህ እንድትጓዝ ዱላ ይዘህ እንድትጓዝ ያደረገን አደረጃጀትና አመራር መንግስት ስርዓት ዛሬ ግን ተቀይሮ ራሳችንን አደራጅተን ራሳችንን ገንብተን በሚዲያም ደረጃ ራሳችንን ተደራጅተን ራሳችንን አደራጅተን በምድር ደረጃ እናንተ በታጠቃችሁ ልክ እናንተ በመሰሩት 5 ዓመት እያንቀጠቀጠን ትላንት ዶክተር የነበረው ትላንት ፓይለት የነበረው ትላንት ጄኔራል የነበረው ትላንት ወደ ትግራይ ስዘምት ጀግና እያልክ ኮልኩለህ የወሰድከው ፋኖ ዛሬ ዙረህ ልወጋው ስትል ከትንሽ እስከ ትልቅ ሁሉም ዛሬ ስነ ልቦናው ጊዜ ሆኖ ማህበረሰብን ያካሄድ ያመራር ያሰራር ማህበረሰብን ላለማስጎዳት ማህበረሰብን ላለማስጨፍጨፍ የራሱ የትግሉ ሂደት አለው። ያንን በማድረግ እንጂ ከትንሽ እስከ ትልቅ የምታየው አማራ ወገኑ ሲሞትና ወገኑ ሲያልቅ ማንም ከአማራነቱ ዝቅ ብሎ በአንድ አካል ሆንክ በቃ ሁሉም ዛሬ የምታየው ከትንሽ እስከ ትልቅ ሚዲያም በለ ምድርም ላይ ሁሉም አማራ ፋኖ ነው። አማራውን ተውና ደቡብ ግባ ሌላ ብሔር ኦሮሞ ሆኖ የአማራ ሞት የሚቆረቆረዋል። ለማሽቃበጥም ይሁን ፖለቲካ ሸርሙጣን። ስለዚህ እኔ ማንንም ታክኬ ጥላትነትን እኔ ልብ አለኝ መናገር ስለምችል ማንንም ታክኬ መበቀል አልፈልግም። በማንም ትከሻ ላይ ተንተርሼ ማንንም መበቀል አልፈልግም። ስለዚህ ጉዳይ ጨርሻለሁ። ሪከርድ አድርጋችሁ የምፖስቱ ልፖስቱ ትችላላችሁ። ወደ ወይዘሪት ሙኒት እመለሳለሁ። ሙኒት እኔና አንቺ ስንነጋገር ስንጣላ ልምጣልሽ። እኔ በብሔርተኝነት ዙሪያ ባለጌኔ ይሳደባለሁ። መናገርም መስራትም ያለብኝ ሰርቻለሁ። ትላንት የተናገርሽውን መጀመሪያ እሱን አነሳና ከብትመጪ እኔና አንቺ ፈርቶ በቤቱ ቤቱን ዘግቶ ተናገረ እንዳትኝ ላስወርድሽ አይደለም የፈለግሽውን ሐሳብ መናገር ትችያለሽ። ለምን እኔና አንቺ መካከል ላይ የሚሆኑ በተጣላም በሶስተኛ ቀናችን ግሩፕ ላይ አገናኝተው አነጋግረውና ላደርሽብኝ ላልደርስብሽ ባሽሙርም ይሁን በምንም ሰላም ፈጠሩ። ይቅርታ በላት ይቅርታ በይው አንቺም ለተናገርሽው አንተም ለተናገርከው ይቅርታ ስንባል እኔ ቃል የማጠፍ ስለማልፈልግ እነዛንም ሰው ማስቀየም ስለማልፈልግ ነው። እኔ ምንድን ነው ያልኩት? ችግር የለም ይቅርታ እላታለሁ። ከዚህ በኋላ ግን ጊዜ ያግባባናል። ሚዲያውን ጸባይ ስለማውቀው ጊዜ ያግባባናል። እኔ እነዛን ሰው ነክቼ አፍርሼ አይደለም፣ ጊዜ ያግባባናል። እኔ አሁን ደስ የሚለኝ ነገር ጊዜው እስከሚያልፍና ነገሮች እስከሚብራሩ ራሱ በራሱ ሌላ አጀንዳ ያገናኛል። ጊዜ ላደርሽብኝ ላልደርስብሽ እነዛን ሰዎች ስለማከብር ስማቸውን መጥራት አልፈልግም። ተወቃቀስን፣ ሀሳብ ተገላለጽን፣ ህሜቱንም ሁሉንም አወራን። ባሽሙርም በምንም ነገር አንቺ በምትሰደቢበትም ቦታ በምንም ለእናንተ ስል ነገሮችን ጸው ይቀድላል፣ ሰው እንትን ይላል። ባሽሙርም አልደርስም፣ አልናገርም። እንኳን ስሟን አንስቼ ባሽሙርም አልደርስም። ሪከርዷን ካሰማ በኋላ እናገራለሁ።
እናንተ ሻንጣ አዘጋጃችሁ ወይ? 4 ሴቶች በዚህ በዛ ይህን ሪከርድ ሳሰማ እኔን የሚወክለኝን ነገር ብቻ ነው የምናገረው። የተጠቀሱም ሌላ ሰዎች እህታችን ቃል ደብረ ወርቅም የሷም ተጠቅሷል። ስለሷም የሚወክለኝና ተናገርልኝ ብላይ ሳይሆን ማብራራት ያለብኝን ነገር ማብራራት ስላለብኝ ከዚህ በኋላ መቆምም ስላለበት በተለይ በጋሽ ወርቁ አይተነው ስም የሚደረጉ ነገሮች መቆም ስላለባቸው ከትንሽ እስከ ትልቅ ትሉኛ ሰርግ ላይ ነበርን። ሶሪ ለዛ ነው የጠፋ ነው። ሰርግ ላይ ነን። አሁን እኔ ልጠይቃችሁ፣ የት አላችሁ? የት አላችሁ? የት አላችሁ? ሰርጌን ጨርሻለሁ። የነበሩኝም ብዙ ስራዎች ነበሩ፣ አጠናቅቄያለሁ። ባለ ጉዳዮች የት አላችሁ? አያም ሄር ለሚፈልገኝ ሰው ህጋ ሚጣ ስፈቅድልሽ ብቻ ነው የሚውት የምታነሺው። ሀሳቤን ስጨርስ እድል ሰጥሻለሁ። ገስት ላይ ሆነሽ ታፕታፕ አስደርጊ፣ ሀሳቧን እንስማው። ነኝ ህጋዊ የስራ ቦታዬ መኖሪያዬ፣ ከዛም አልፎ ሙሉ ስሜ ማህደር ጥበቡ ተሾመ አረጋግጣችሁ የተቀመጣችሁበት አለሁኝ። ኦኬ፣ ማንም በሚፈልገኝ መልኩ ግን ትታናለች ብላችሁ የምታስቡ ሰዎች አልተውኳችሁ። ትታናለች፣ ይሄን ፓርት ያዙልኝ። የሚወክለኝን ነገር ነው ሀሳቤን የማቀርበው። አሁንም ሸር አድርጉላት ትምጣ። በስድብ አይደለም፣ ሀሳብ ነው። ስድብን እኔ ቃል ገብቻለሁ ለማንም ሰው ለማንም አይደለም፣ በብሔርም ደረጃ ህዝብ ላልሳደብ አልፌዋለሁ ተናግሬ። ከዛሬ በኋላ አልደግመውም። ዛሬ ንስሐ የማሜና እኔ ንስሐ ቀን ነው። አቤት እውቀት ተውምም ጊዜ ነው እኔና እናንተን የሚያገናኘን። የኢመራት ህግ የታወቀ ነው። እኔ 10 ያላብራራም፣ የማብራራትም ግዴታ የለብኝም። በሰዓቱ እንገናኛለን ፌስ ቱ ፌስ፣ ምንም ችግር የለም። ከዛ በተረፈ ደግሞ ማንም በዚህ ጉዳይ ላይ በአካል ሊያገኘኝ የሚፈልግ በአካል ያገኘኝ፣ ወንድ ነኝ የሚል ያገኘኝ። ይሄ ነው እላችኋለሁ። ኦኬ፣ እናንተ ሻንጣ አዘጋጃችሁ ወይ? 4 ሴቶች በዚህ በዛ ስትሉኛ ሰርግ ላይ ነበርን። ሶሪ ለዛ ነው የጠፋ ነው። ሰርግ ላይ ነን። አሁን እኔ ልጠይቃችሁ፣ የት አላችሁ? የት አላችሁ? የት አላችሁ? ሰርጌን ጨርሻለሁ። የነበሩኝም ብዙ ስራዎች ነበሩ፣ አጠናቅቄያለሁ። ባለ ጉዳዮች የት አላችሁ? አያም ሄር ለሚፈልገኝ ሰው ህጋዊ ነኝ። ህጋዊ የስራ ቦታዬ መኖሪያዬ፣ ከዛም አልፎ ሙሉ ስሜ ማህደር ተሾመ አረጋግጣችሁ የተቀመጣችሁበት አለሁኝ። ኦኬ፣ ማንም ሸር አድርጉላት። ጀግና ሴት ናት አይደል? የምትናገረውን እየሰማችሁ ነው አይደል? ጀግና ሴት ነሽ። እኔ ስለ መገናኘታችንም እዛ ላይ ስለ ጸባችንም ከመጀመሪያው ጀምሮ ዛሬ በደንብ ማብራራት ስላለብኝ ነይ ፊት ለፊት አንቺ እና እኔ እንሟገታለን። ስድብ አይደለም፣ አላስወርድሽም። መብት ሞዴሬተር ሁሉ ሰጥሻለሁ። በጣም ልባም ነው። ከዛሬ በኋላ ስለማል ደግሞ ነይ ሞዴሬተር ሰጥሻለሁ። አንቺ ፊት ለፊት እኔን መሞገት ትችያለሽ። ጀግና ነሽ። በምትናገሪ ትላንት ወጥተሽ በተናገርሽው ልክ ፊት ለፊት መሞገት የምትችይ ሰው ስለሆነ ነይ። ሀሳቧን ልጨርስ ከምትመጣ ሀሳቧን ሸር አድርጉላት። አሁንም በተደጋጋሚ ትታናለች ብላችሁ የምታስቡ ሰዎች አልተውኳችሁ፣ አልተውምም። ጊዜ ነው እኔና እናንተን የሚያገናኘን። የኢመራት ህግ የታወቀ ነው። እኔ 10 ያላብራራም፣ የማብራራትም ግዴታ የለብኝም። በሰዓቱ እንገናኛለን ፌስ ቱ ፌስ፣ ምንም ችግር የለም። ከዛ በተረፈ ደግሞ ማንም በዚህ ጉዳይ ላይ በአካል ሊያገኘኝ የሚፈልግ በአካል ያገኘኝ፣ ወንድ ነኝ የሚል ያገኘኝ። ይሄ ነው እላችኋለሁ። ኦኬ፣ እናንተ ሻንጣ አዘጋጃችሁ ወይ? 4 ሴቶች በዚህ በዛ ስትሉኛ ሰርግ ላይ ነበርን። ሶሪ ለዛ ነው የጠፋ ነው። ሰርግ ላይ ነን። አሁን እኔ ልጠይቃችሁ፣ የት አላችሁ? የት አላችሁ? የት አላችሁ? ሰርጌን ጨርሻለሁ። የነበሩኝም ብዙ ስራዎች ነበሩ፣ አጠናቅቄያለሁ። ባለ ጉዳዮች የት አላችሁ? አያም ሄር ለሚፈልገኝ ሰው ህጋዊ ነኝ። ህጋዊ የስራ ቦታዬ መኖሪያዬ፣ ከዛም አልፎ ሙሉ ስሜ ማህደር ጥበቡ ተሾመ። ሸር አድርጉላት።
አንቺ በለሽበት ፊት ለፊት ሀሳብ አንስቼ በተናገርሽው ነገር በሞግትሽ በጣም ደስ ይለኛል። አሁን እኔ እከሌ ጀግና ጆከር ጀግና በልብና በኮመንት ማምን ሰው አይደለሁም። ኦኬ መተሻል ሙኒት መግባት ከፈለግሽ አበባ ስጭ፣ ሞዴሬተርም ፈለግሽ ኮመንትም ይዘጋልሽ፣ በፈለግሽው ነገር እሰጥሻለሁ። አግባብ ባለው መንገድ እላፊ ነገር መነጋገር አልፈልግም። አግባብ ባለው ነገር እኔና አንቺ መነጋገር እንችላለን። አሁን አንቺ ትላንት ያየሽው ይሄ እናትሽ እንደዚህ ትሆን ምናምን ምናምን ያንን የምሳድብ ሰው አይደለሁም። አሁን እኔ ለራሴ ራሴ መሆን ስለምፈልግ ኦኬ ጥሩ። 3 አይነት ጥያቄዎች አሉኝ። እሱንም እንድትመልሽልኝ ነው የምፈልገው። ከመጣሽ ምንም ቮይስሽ ማሰማትም ማለትም አልፈልግም። ሙኒት እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነሽ? አልሐምዱሊላህ። ኦኬ ሞዴሬተር ትፈልጊያለሽ? ልስጥሽ? አያስፈልገኝም። ምንድነው መጠየቅ የፈለከው? መጠየቅ የምፈልገው ነገር አንድ ነገር አለ። እኔና አንቺ ማንም እንደሚናገረው አዎ ሌባ ብዬ ሰድቤሻለሁ። እንኳን እኔ ሪከርዳቸው መመለስ እችላለሁ። በእርግጥ እኔ ደቂቃ ትሰጭኛለሽ፣ ደቂቃ ሰጥሻለሁ። በዚህ መልኩ ነው መነጋገር የምንችለው እኔና አንቺ። አሁን እኔ ያስጠራሁሽ አንቺን ፈርቼ አይደለም። ይህን እንድትይዥልኝ እፈልጋለሁ። አንቺ ሴት ነሽ፣ እኔ ወንድ ነኝ። አንቺ ላይ ደግሞ አንቺን ፈርቼ አይደለም ብዬ መፎከር እየፎከርኩ አይደለም። ግን ሰይዶ ረባቦ ስለተገኘ ቴንኪው አስገቡት አቡፋኑን። ግን እኔ አራታችሁንም ወጥቼ የወይኒ ቤት ላይ ተናግሬያለሁ። ያንን በውስጥም ተነጋግረንበት ማንኛውም ሰው ሌባ እንደሚልሽ ሌባ ብዬሻለሁ። እኔ ተደብቄ ስለምኖር፣ እኔ መንግስት ስለሚፈልገኝ፣ ስርዓቱ ስለሚፈልገኝ፣ ስርዓቱ ማድረግ የሚፈልገውን ነገር እኔ ማድረግ ስለሚፈልግ የብሔርተኝነት ጉዳይ ነው። ተፈላጊ ስለሆንኩ ሳስበው ግን እኔ ጋር ያንን ተመርኩዘሽ እኔ ማስፈራራትና ያውም እነሱ ከተሳደቡ በላይ ሙኒትም ሌባ ነሽ፣ የሰው ብር ሰው አመጣለሁ ብለሽ እችናት መመለስ እችላለሁ። አንደኛ ጥያቄ እኔ አንቺን ልጆች በውስጥም ደረሰኝ አልፌዋለሁ፣ ሪከርድም ተደርጎ ትላንትም ቁጭ ብዬ በራሴ አካውንት እያደመጥኩሽ ነበር። የአንቺን ልጆች በሽተኛ ለእኔም ልብ አትጻፉ አልፈልግም። የማንም ሞራል ኮመንት ዝጉልኝ። ሲጀመር ማንም ደጋፊ ነው አያስፈልገኝ። ለራሴ ለማህበረሰብ ለተለያየ ለግለሰብ የምተርፍ ሰው ነኝ። ኮመንቱን ዝጉት። የማንንም ሀሳብ በኮመንት እንድትቀይሩና የማንንም ሀሳብ በኮመንት እንድታስቀይሩ አልፈልግም። በቃ ማንም ሰው ኮመንት ከፈለጋችሁ የአንቺን ልጆች የሰደብኩበትን ሪከርድ ታመጭልኛለሽ? አንደኛ ጥያቄ። ሁለተኛ ጥያቄ እኔን አስመርኩዘሽ ትላንት አሁን ተናግረሻል። ለእኔ መሆኑን ይገባኛል። ምን ማሽሙር አያስፈልግም። እኔ ሙኒት ትከሰሻለሽ፣ እከሌ የሚባል እንደዚህ ሊከስሽ ነው ብዬ ተናግሬያለሁ። እሱን ያዥልኝ። እነዚህ ሁለት ሰዎች አንቺና እኔም በስርዓት አገናኝተው ላደርሽብኝ ላልደርስብሽ ባሽሙርም ቢሆን ላልነካሽ በምንም ላልነካሽ ሰይዶ ረባቦ ለባለቤቱ ያኛውን መጥራት አልፈልግም ላልነካሽ ከዚህ በኋላ ላንደራረስ በይ ታረቁና ቀጥሉ። ጊዜ ያስታርቀናል፣ ችግር የለም ነው ያልኩት። ያን ቀን ራሱ ነቅለሽ ሀቢባ ቤት ገዝት ስገቢ ምንም ንግግር እነሱንም ቻውሳቲ አልተቀየምኩም። ቃል ስለገባው አንቺም ቃል ስለገባሽ መጨረሻውን ሳታሰናብሻቸው እኔም ብቻ ሰምተሽ ስለሄድሽ ቅር አላለኝም። ከዛ እኔና አንቺ ከተነጋገርን በኋላ እኔ አንቺን ስም አንስቼ አውቃለሁ። በኮመንትም ይሁን በምትሰደቢበት አንቺ የተሰደብሽበትን የተነገርሽበትን ሪፖስት አድርጌ አይተሽኝ ታውቂያለሽ። ትልቁ ነገር ግን እኔ አንቺን ልጆችን ብለሻል። የአንቺን ልጆች የሰደብኩበትን ታመጭልኛለሽ? ለምን ልጨርስልሽ እና ሚዩት አደርጋለሁ።
ለምን ብትይ ትላንት እንደምከሽኝ ጊዜ ነው እንጂ መክሰስ ትችያለሽ። በአካል እኔ ማግኘት ትፈልጊያለሽ? ወረበል ካባ እኔና አንቺ መገናኘት እንችላለን። ህግ ፊት እኔ ማቆም ትፈልጊያለሽ? በፈለግሽው መንገድ መክሰስ ትችያለሽ። ጆከር የት ነው የምትኖረው? ዱባይ ውስጥ ነው የምኖረው። የት ነው የምትኖረው? አጅማን ውስጥ ነው የምኖረው። ትላንት ላይ ነበር የምኖረው። ቤትና መኖሪያን ከቀየርኩ 2 ወሬ አጅማን ውስጥ ነው የምኖረው። እኔ አንቺ ጋር ያንን በስነ ስርዓት ጨርሰን ግን እኔ እዚህ ላይ መተሽ እኔ ፈርቼ እንደተውኩኝ አንቺ እንደማተኝ እንደምከሽ መክሰስ ትችያለሽ። እንኳን ግለሰብ ቀርቶ በመንግስት ለኔን የሚፈልገኝ አንቺን የሚተባበርሽ የጊዜው ባለጊዜ የሆኑ እኔን አንገት ማስደፋትን መጉዳት የሚፈልጉ ባለስልጣኖች ስላሉ ሊተባበሩሽ ይችላሉ። አቅሙ ካለሽ እኔ እንድከሽኝም በህግ ፊትም እንድታቆሚ እሱንም ጠይቅሻለሁ። ለጠየቁሽ ጥያቄዎች በስርዓት መልሽልኝ። መጥፎ ነገር አሽሙር እንዳትናገሪኝ። አሽሙር አልተናገርኩም። ሴት ነሽ፣ ወንድ ነኝ። ጥሩ ጊዜ አሳልፈናል። ጥሩ ስራዎችን ሰርተናል። እንደ ማህበረሰብም እርዳታም ቢሆን እነዛ ነገሮች ለነዚህ እመለስበታለሁ። ቀጥይ ልስማሽ። ኦኬ ሌላው እንዳለሽ ሌባ ብዬሻለሁ ስትል ሌላው እንደሰደበህ አንድም ቀን ሰድቤህ አላውቅም። በእድሜ ታናሽ ትሆናለህ። እማናግርህ ግን እንደ ታላቅ ወንድም አክብሬ ነው። በማንኛውም ሰዓት በደወልክልኝ ቁጥር እኔን መጥሪያው ሰዓቱ ዛሬ አልነበረም። አንተ አጠፋች ወይም ስለአንተ የሆነ ነገር አለች የተባለ ቀን የዛን ዕለት ነበር እኔ መጥራት የነበረብህ፣ ዛሬ አይደለም። ከዛም አልፎ ተርፎ ሌላው ስላለኝ የምትለኝ ያየኸው ነገር አለ፣ ጠይቀኸኛል። በራስ ፍቃድ ሌላው ስላለኝ ልትለኝ አትችልም። በወቀስክባቸውም ነገሮች በሙሉ በምንም ነገር እጄ እንደሌለበት ታውቃለህ። በምንም ነገር ልቦና ያውቀዋል። ነገር ግን ሌላውን ለማትረፍ ስትል አሳልፎ መስጠትም ቢሆን አሳልፈ የሰጠኛል። እርግጥ አንተ ስትናገር አንድ ነገር አልተናገርኩም። ኖ ሙኒት እኔ አንቺንና ትጨርስ ሌላ ሰው አትጥሪ። እኔንና እኔን የወከለ ነገር ብቻ ንገሪኝ። ምንም የጠራው ነገር የለም። የራስህን ነው እየነገርኩ ያለሁት። ሌላው የራሱን ጨዋታ ተጫውቷል። ነገር ግን አንተ ደግሞ ሌላውን ለመሸፈን ስትል እኛን አሳልፈ ሰጥተሃል። ስለነሱ መናገር ማይገባኝ እኔም በእኛን አትበይ። ስለኔና እኔና አንቺን የምናወራ ሙኒት እነሱንም ስለሚጠቅስ አንቺን የወከለ እኔና አንቺን የወከለ ነገር ብቻ እንነጋገር። እየነገርኩ ነው። እሺ ምንም ውስጥ እንደሌለሁበት እያወቅ አብረህ ደባልቀኸኛል። ያውም እንደ ተበዳይ ሳይሆን እንደ በዳይ አድርገህ ነው ያቀረብከኝ። 2 3ኛ ነገር ቪዲዮዎች እያሳየ ድምጾች እያሰማ በማይገናኝ ነገር ስታማኝ ሀሜትም አይደለም ፊት ለፊት ስትናገር ነበር እዚህ ጋር። 4ኛ ነገር የልጆቼ ፎቶ ሲለጠፍ አንተና ራስ ናችሁ ከሰብለ ተቀብላችሁ የለጠፋችሁት። ሰብለነች እኔን ፌስቡክ የሰጠቻችሁ አይደለ? ልጆቼን በዛ ያህል ሲባሉ እንዲህ ሲባል እንደዛ ሲባል ተው አላልክም። ልጆቼ የተደበቁ ልጆች አይደሉም እዚህ ጋር ወጥተው የተለጠፉት። ከፌስቡክ ላይ አንስታችሁ አምጥታችሁ እዚህ ጋር የለጠፋችሁት። ነገር ግን ልጆቼ በጥሩ ቦታ እንዲነሱ እንጂ አንተ በዛን ያህል በምትሳደብበት ትርፍ ንግግር በምትናገርበት ቦታ የኔ ልጆች አይነሱም። ሹፌርሽ መጥቶ ሆቴል ውስጥ ከሆነሽ ራቁትሽን ነይ ብለሽ እያልክ አሳፋሪ ንግግሮች፣ አስነዋሪ ንግግሮች እህትህ ብሆን ትለኛለህ፣ እናትህ ብትሆን ትላለህ። ይሄንን ሁሉ በውሸት አንድም እውነት በሌለው ስንት ነገር ነው ያልከኝ። እኔ ህፃን ልጅ ነኝ ወይ እንዲህ የምባለው? በምን መጥፎ ነገር አግኝተኸኝ? ምን መጥፎ ነገር አድርጌህ አንተን? 3ኛ ነገር 4ኛ ነገር ላለመክሰስ ምንም ነገር አያስፈልገውም። ተባባሪም የለኝም። በህይወቴም ተባብሮኝ የሚያውቅ ሰው የለም ለምንም ነገር። እኔ አላህን ወክዬ ወጥቼ ነው እያንዳንዷን ነገር የማደርገው። ጠላትነት የለም ነበር በእኔና ባንተ መሃል። መስመሮችን ሁሉ በጣጥሰህ የመጣኸው እኔ ጋር አንተ ነህ። ሁሉ ጊዜ ጭንቅላቴ ውስጥ ጥርጣሬ የነበረው በመሃላችን ወሬ የሚያወራ ሰው አለ ወይ? ከመሬት ተነስቶ ለምን ታርጌት አደረገን ነገር ነበረ። ግን በአንደበት ራስህ ተናገርከው ማንም ምንም እንደሌለ።
ብሔርተኛ ነኝ እኔ ስለ እንትን ስለምናገር እኔ ወንት ስለኔ የጠየኩሽን ጥያቄ ግን እየመለስሽልኝ አይደለም። ምኑን መለስኩልህ? እኔ ተረዳሁት በዚህ መልኩ ነው ጥያቄዎችን። ይሄንን ሁሉ የምታደርገኝ ምን ስላደረኩ? በመጀመሪያ ምን ስላደረኩ? እኔ በመጀመሪያ ሐሳብሽን እሺ ጨርሽ እንዳላስቆምሽ ፊት ለፊት ነው የሚለው። ይሄ ነው ጥያቄ። ምን ስላደረኩ? ከጨረሽ ስለዛ ጉዳይ ስላደረግሽውም ስላስደረግሽውም ስላልሽውም ጉዳይ እኔና አንቺ ያነካካንን ጉዳይ እንደ ትልቅ ትንሽን እንደ ትልቅ አይቻ አክብሬና አዎ ብዙ ስራዎችን ሰርተናል። በማልጠብቅብሽ ቦታ ግን አግኝቼሻለሁ። አንቺ ስላልሽኝ ሐሰት ነው ብዬ የማልፍ ሰው አይደለም። ማንም ሳይደርስብኝ ማንንም ለማዳን ለማንም አሽቃብጭ አንቺ ስትናገር የሚውት አድርጌያለሁ። እኔ ዝም ብዬ የደመኩሽ ነው። ሐሳብሽን ጨርሻለሁ ስትይ ነው መናገር የጀመርኩት። ጥያቄ ጠይቋቸው ነው ጥያቄ አልማለሽ። ጥያቄ የሚሆኑ ንግግሮችን አትናገር። ጥያቄ ንግግሬም ሁሉ ነገሬም በጣም ግልጽ ነኝ። አድምጪ። እኔ አሁን በመጀመሪያ በአክብሮት የጠራሁሽ አንቺ በሌለሽበት ለምን ራስሽን በጀግና ቦታ ራስሽን ታውቂያለሽ። በሌለሽበት አንቺን መናገር ስለማልፈልግ ነው የጠራሁሽ። መተሻል ጥያቄ ጠይቄሻለሁ። ለጥያቄዎቼ ግን በቂ መልስ አልሰጠኝ። በመጀመሪያ አሁንም የምናገረው ነገር ማንንም ለማትረፍ ለማንም አሽቃብጭ አይደለም። በሰማኋቸው በተደረጉ ነገሮች እኔና አንቺ ተቀያይመናል። መናገር ያለብኝን ተናግሬያለሁ። ልጆቼን ምናምን አልሽ። ይሁን የኔም ይሁንም አይሁንም ጆከር እኔ 10 ምናምን ዓመት ሚዲያ ላይ እንኳን አንቺ ሌላም ሰው ለጥፏል ብዙ ፎቶዎች። ጆከር ነው አለህበት። ይሄንን አመጣጥሽ የነበረው ነገር ምናልባት ከሆንኩም እድሉን ብታገኝና ወደዛ ከተመለስን እድሉን ብታገኝና ሁኜ ቢሆን ኑሮ አቅሙ ቢኖርሽ እኔ ዛሬ የለሁም ነበር። የፈለግሽውን አስሪ። አንቺ የስም ጉዳይ ነው፣ የኔ ደግሞ የህይወት ጉዳይ ነው። እንደዚህ አሁን ተንተን አድርጌ እኔ በሌለሁበት ሌባ ስላል ምናምን ስላልሽ የኔ የህይወት ጉዳይ ነው። መሳደቡን እንጂ ስለ ብሔርተኝነት አላቅም ብለሽ በጆሮዬም ለእኔ ነግረሽኛል። በደንብ ታውቂያለሽ። በተደጋጋሚ እኔ በፖለቲካው ዙሪያ እንኳ ይህን ስለ እንደዚህ አይነት ጉዳይ መግባት በውስጥ በኩል ብዙ ነገሮች ብይሻቃለሁ። የአንቺ ልጆች ማንም ሰው እዚህ ላይ መጥቶ የሙኒት እነዚህ እንደዚህ አይነት ልጆችሽ እነዚህ ናቸው ብሎ ራስ ተናግሯል። ሪከርድ ማውጣት ይችላል። የሌላው ልጅ እንደሚሳደበው ሌላውን ልጅ እንደሚናገረው ለጥፎ አንቺ እንደዚህ ነው አንቺ እንደዚህ ልጆች ብሎ አልተናገርም። በጭራሽ ልጆቿን እንዳትናገር ነው ያልኩት። ሲለጥፍ ልጆቹን አንሳቸው ለማሳየት ያክል አሳየ፣ አንሳ ብየዋለሁ። ከዛ ውጭ የአንቺን ልጆች እንዲናቸው ተዘቅዝቀው ተለጥፈው ማንንም ለጥፉልኝ፣ ዘቅዝቁልኝ፣ እንዲህ አድርጉልኝ ራስንም ቢሆን የአንቺን ልጆች ፎቶና የአንቺን ቤተሰቦች ፎቶ ተቀብዬን ያላመጣው ባመጣ ኑሮ ለጥፈዋለሁ። አንቺን ለመናገር አንቺን ዝቅ አድርጌ ለምን አንድ እውነት ይዤ 30 ውሸትን እየጨመርኩኝ መሳደብም የሚዲያው ጸባይ ስለሆነ የሚዲያው ባህሪ ስለሆነ አንድ ግልጽ ጥያቄ ልጠይቅሽ። ኢቴም ስታወጣ ይቻላል አልሽ። መኖሬን እያረጋገሽና መስጠት ላለብሽ አካል እየሰጠሽ እንጂ አይተሽኝ አይደለም። አንቺ የተናገር 2 ቀን እኔ ከቤት እንኳን ኢቴም ላወጣ ወጥቻለሁ። እሱን ተነጋግረንበት በውስጥ አልፈናል። ግን እኔ አሁን አንድ ነገር የምጠይቅሽ ትላንት አልተዋችሁም፣ ጊዜ ጉዳይ ነው። እንደዛ ሰው ላልደርስ እኔ ልጆችሽን የተሳደብኩበት ቪዲዮ አልተባባልንም። እነሱ አንተ ነህ እኮ ያልከው። አንተ እኔ የምፈልገው አትድረስብኝ አልደርስባትም አልክ። እኔ ነቅዬ ወጥቻለሁ። ኦኬ ልጨርስ ባልተቤቱም ስላለ ታረቁ ይቅርታ ተባለ። ይቅር ትልቅ ናት፣ ይቅርታ አላታለሁ። እሷም ለእኔም ይሄን ያደረግኩትን ቀድመሽ ይቅርታ አላቅም። ብቻ እዛ ላይ አንቺ ስለቀደምሽ እኔ ስለቀደምኩ ትንሽነት ትልቅነት አይደለም። የማከብራቸው ሰዎች ናቸው። ተደዋውለው ያለውን ነገር በህይወት ያሉ ሰዎች ናቸው። አለሱም ይቅርታ ተባብራችሁ ምናምን ሲባል አይ እሱ ሳይሆን ይቅርታ ተባብለናል። ከዚህ በኋላ ላልደርስባት በአሽሙርም ይሁን በምንም ላልነካት ቃሌን እሷን በምትሄድበት ቦታ ላይ ሄጄ ስሟንም ላናነሳ ኮፒ ሊንክ አድርጉ። ባለችበት ላልደርስብኝ ስል እችን ሳልጨርስ ነቅለሽ ወጥተሽ ሀቢባ ገዝተለ ቅር አላላቸውም። እነሱ
እኔም ቅር አላለኝ። አንቺ ግን እኔ የተናገርኩትን አልተናገርሽም፣ ወጥተሽ ነው የሄድሽው። ይሄ እነሱ ያከበሩኝ ሰው ረግጭ መውጣት ጀግንነትም አይደለም። ያንን ነገር አምኜበት እነሱ ምረፍ ስላሉኝ አርፌ ጸጥ። ከዛ ወዲህ እኔ ነክቼሻለሁ? ይሄ እንኳን ሙሙ በሚባል ደረጃ ይሄን 2 ቀን ሲራገብ ስምሽን ጠርቼ እንኳን አላወራው። ፈቅጄ እኮ ነው ፈቅጄ ነው። እሱም ፈቅደሽ ነው። ግን እኔ አንቺ ችግር ስላለብኝ ሀሳቤን ካቋረጥሽኝ ምናልባት እኔን ነገር ማላነሳበት ምንድን ነው ለእነዚህ ሰዎች ቃል ስለገባው ስድብም ይሁን ትችትም ይሁን ምንም ይሁን ቤት አለኝ ቤታት እንደፈለግሽ መነጋገር ግን እዚያ መካከል ማከብራቸው ሰዎች ስለሆኑ ነው። ትላንት ምን አልሽ? መጨረሻ እኔ ማለት የምፈልገው ትቻችሁ አይደለም። አንቺም ሰድበሽኛል፣ እኔም የአንቺም ቤተሰቦች እናትሽ ትበዳ አዎ ብያለሁ። ሟች እናቴን እንዲሰጠል ምን ይሰማል? ሟች እናቴን አሳያለሁ። እኔ በቁም ነው ማሳብድ። ትደግመዋለህ፣ አታፍርም? ደደብ ነይ ውጪ። አየሽ፣ ይሄ ነው የበታችነት ስሜትሽ። ፈርቼሽ አይደለም እዚህ አምጥቼ እንትን ያልኩሽ። ማንሽ አንቺ? ነይ አሁን ዝም በላ። አሁን ነይ ውጪ። ናውጣ፣ አንተም ውጣ፣ ሂድ፣ ዳይ። ማንንም ሰው አላከብርም። ቲክታክ ላይ ኮመንቱን ክፈቱታ። ውጣ፣ ውጪ። የኛ የሞቱ እናቶቻችን ተሰቅለው እየተሰደቡ አንቺ ማን ስለሆንሽ ነው? አንቺ ህይወቴ ልቀጥፊ እድሉ ቢኖርሽ እኮ እኔን ገድለሻል፣ አስገድልሻል አይደል? እድሉን ብታገኙ ኑሮ እኔን አሰቅለሻል። አንድ ነገር ልንገርሽ፣ አንቺ እኔን በፈለግሽው መንገድ ስድብ ነው እንደሚገርምሽ። ልታሰቅኝ የፈለግሽውን በርትተሽ ሰርተሻል። አሁንም እየሰራሽ ነው። አልተሳካልሽም። ከተሳካልሽ ደግሞ አደንቅሻለሁ። በስድብ አይደለም፣ ነይ በህግም በትችትም ስድብ ተሳድበሽ ከመጣሽ አሞልጭሻለሁ። ክስ ይዘሽ ከመጣሽ ላመጣሽው ክስ አለሁ። አንቺን ፈርቼ አንቺን እነዚህን ሰዎች አክብሬ እንጂ አንቺን ፈርቼ አንቺ እየወጣሽ በውስጥ ትለሳለሽና እዚህ መተሽ ደረትሽን እንደ ጀግና ትላላጫለሽ አይደል? እኔ ያደረኩትን ነገር ነው የተናገርኩት። እንደ ጀግና ትቻችሁ አይደለም፣ የጊዜ ጉዳይ ነው። አሁን አንድ ጊዜ ዝም በል ቆይ፣ ተረጋጋ። እኔ እኮ ይኸውልህ ሀሳቤን ነው። ቆይ ያንን ነገር ማንም እናቱን የማይወድ ማንም ራሱን የማይወድ የለም። በጣም ግን የምታሳፍሪው እንደ ጀግና ወጥተሽ ራስሽ እንደማትነቂ ኢማራት ላይ መንግስትን እንኳን አንቺን ግለሰብ መንግስትን እናገራለሁ። ህዝብን እንደ ህዝብ ቁጭ ብዬ እንደ ብልግና ስናገር እነሱም ሲናገሩ መልስ መንግስትን ቁጭ ብዬ ዘግዝቅ የምተች ሰው ነኝ። እኔ አንድ ጥያቄ ሆነብኛል። አንድ ጊዜ ቆይ ልጨርስ። ሰይድ ሀሳብን ግን እኔ ፈሪሁኝ ጥያቄ አለ እኮ ተረጋጋ። ወበእናትህ እኔ ሀሳቤን ልጨርስ። እንደዚህ እያቋረጣችሁ ነው። የተቋረጠ ነገር እኔ አከብራለሁ። በቃ ረፍ። እኔ እንደ ፈሪ እኔ አንቺን ፈርቼ እንዴት ተውኩኝ? በውስጥ መተሽ የተለሳለሰ ልጆቼ ይሞቱ እንትና ይሞቱ ብለሽ ትናገራለሽ። እኔ እኮ አሁን የደገምኩልሽ የተናገርኩትን ነው። እናትሽን ሰድቤያለሁ፣ እሺ ይቅርታ ልልሽ ነበር። አንቺ ጀግና ሆነሽ ነው አለቀም የምትይኝ? ነይ ሞክሪኝ። አንቺ እኔ ቢሳካልሽ የእኛ እናቶች ሲሞቱ እኮ ነው ብሔርተኝነትን እዚህ ላይ አፌን የምከፍተው አይደለ? ተሳክቶልሽ ቢሆን ኑሮ የእኔ እኮ የህይወት ጉዳይ ነው። ያንቺ ደግሞ የግለሰብ ጉዳይና የምላስ ጉዳይ ነው። አንቺ ነፃ ሰው ስለሆንሽ ከብሔርተኝነት ያልተነካካሽ ስለሆንሽ እኔ ራሴ ወክዬ በማንም ወክዬ አይደለም፣ ማንም ጋር አላገናኘሁሽ። ከዚህ በኋላ እኔ እንደ ግለሰብ ለሚመጣብኝ እንደ ግለሰብ አንድ ነገር ልንገርሽ። አንቺ እኔን በህይወት የተበቀልሽኝና በቁሜ የገደልሽኝ ቢሳካልሽ የኔ መረጃ ቢኖርሽ የኢቲኤም እውነት ቢሆን ያደረግሻቸው ነገሮች ሰይዶ ረባቦ ተረጋጋ፣ 2 ደቂቃ ስጥ። ያደረግሻቸው ነገሮች እውነት ቢሆኑልሽ የህግ አካል ጋር ኤምባሲ ላይ ሂደሽ ማንን አሸባሪ ብለሽ ስትይ የነበረው ሁሉ ራሳቸው በአንደበታቸው ራስ እኔ ከኤምባሲ ማላቃቸው መረጃ የማይደርሰኝ ነው የሚመስልሽ?
እኔም በህይወት ብታገኝ ድሉ ብታገኝ አስገድልሽ ነበር። እኛም እናት አለን፣ እኛም ቤተሰብ አለን። እነዛ ቤተሰቦቻችን ሲሰደቡ ሲረገጡ ነው ዛሬ እኛ ቁመን አፋችንን የምንከፍተው። ደልቶና አይደለም። አንቺ ሴት ነሽ፣ ዱባይ ውስጥ ነው የምትኖሪ። ነይ ክሰሽኝ። እንደ ጀግና ግን ደረትሽን እንደ ጠገባ ሞራ ደረትሽን ገልብጠሽ ሌባ ሌባ። አዎ ማንም የሆኒ ማኛም ማንም እንደሚሰድብሽ ነው የሰደብኩሽ። በውስጥ ትለሳለሻለሽ። እዚህ መተሽ ምንም እንደምትሰሪ እንደ ጀግና ደረትሽን አንቺን ማንበርከክ ይችላሉ። የፈለግሽውን አባቴን፣ እናቴን፣ ቤተሰቤን እኔ በግልጽ የታወቁ ሰው ፊቴን አለማውጣቴን እንዳታይ ሂጂ። አንቺ የምታሽቃብጭላቸው ክሰሱ እናሳስሩ የምታያቸው ሰዎች እኔም በደንብ ያውቃሉ። ወንድ ልጅ ነኝ። እስር ቤትንም በበረሃ ሁኜ በስደት ዓለም ስኖር እስር ቤትንም ሁሉንም ቀምሼ ያየሁት ልጅ። ብታስር ልቆረጥ ወንድ ነኝ። አንቺ ነኝ ልታስር። ለምን የሆነ ማኛ እንደዚህ አላስፈራራሽም? እናቱ ያንቺ እናት አልተሰደበችም? ግልብጥብጥ አርገው እነ ማን የሚባለው ይሄ ሪከርድም የፖስተው እስከ ሪከርድ ድረስ አርጎሽ እናትሽን፣ ቤተሰብሽን፣ ልጆችሽ ኦቲዝም እያሉ ሲሰደቡ አልነበረም? የሆኒ ማኛ እንደዛ ግልብጥብጥ በሌባ እያለ እንትን ሲልሽ ለምን አልከሰሽም? እንደኔ በርትተሽ ለምን አልወጣሽም? ሀቢባ እንደዛ ስታዋርድሽ ኳተር ላይ መተሽ ከሰሽ ጀግና ስትልሽ እንደኔ ለምን በርትተሽ አልወጣሽ? እኔ ህግ ስለሚፈልገኝ ነይ አልፈራሽም። አንቺ እናት ወልደሻለች፣ እንደ ጀግና ትጫዋቻለሽ። ትላንት መተሽ እኔ ፈርቼ እንዲጠብኩ ህዝብ ሰብስበኝ ሚሊየን ይውልሽ ሚሊየን ግሩፕ ሰርተሽ ብትመጪ ሚሊየንሽንም ማንበርከክ ማስለፍለፍ የምችል ሰው ነኝ። አንቺ ሆነሽ ትላንት አፍርሰሽ ትቻችሁ አይደለም። እኔ እንደዚህ ኢማራት መንግስት ኢማራት እኮ ነው። እኔ ሳውዲ አረቢያ በህገ ወጥ ብዙ ዓመት የኖርኩ ነኝ። መሰደቱን እንችልበታል፣ እናውቅበታል። ወደን አይደለም። ውጭ ሰላም ትጫወቻለሽ፣ ውጭ ላይ ግን ወጥተሽ ግን እንደ ጀግና ትጫወቻለሽ። አግባብ አይደለም። አልፈራም። የትም ዓለም ነው፣ የትም ጀግና ነሽ። የፈለግሽውን አድርጊ። ገንዘብ አለሽ፣ ገንዘብ ሳክስ ይሄ ሎካሎ ባሌ ምናምን እንደዚህ እኔ እዚህ ሀገር ከስር መሰረትሽ ህይወትሽን በሙሉ አውቃለሁ። አንቺ ጀግና ሆነሽ የሴት ጀግና ነኝ እንደዚህ ነኝ አልሽ አይደለ? ከፈለኩኝ አንቺን ለመጋፈጥ ልክ አጋባሽ። ለአንቺ ብዬ ሳይሆን ወንድ ነኝ፣ ካሜራ ላይ ተደቅኜ አንቺን እታገልሻለሁ። ከፈለግሽ አንቺን መጣያና አንቺን መናገሪያ አንቺና እኔ ይሄን በመባ ጉዳይ ሲመጣ ራሱ እኔ የሰራችውን ያደረገችውን ሐቅን እንጂ የምናገረው ያለ ሐቋን አልሰጥም። ስለተጣላኋት እኔ ይሄ ነው ብዬ አሳልፌ አልሰጥም ነው ያልኩት። አሁንም በግልጽ አምጥቼ ጥያቄን የጠየኩሽ ልጆችሽን አልሰደብኩም። እናትሽ ብዬ ግን አንድ ጊዜ ተሳድቤያለሁ። እሱን አልክድም፣ ይቅርታ ልጠይቅሽ ነበር። አንቺ ግን እንደ ጀግና ያጓራሻል። እናቱ ዛሬ ኢትዮጵያ ላይ አብይ አህመድ መንግስት የሚባለው ግልጽ ልንገርሽ፣ አንቺ የምታሽቃብጭለትና ከመንግስት ጎን አብሬ እሰራለሁ የምትይለት መንግስት ራሱ የእኛን እናቶች አጋድሞ እያረደ ነው። የእኛን እህቶች አጋድሞ በጅምላ እየጨፈጨፈ ነው። ስለ ስድብ ነው እንደሚገርምሽ። የኛ የሞቱ እናቶቻችን፣ የኛ የሚጎዳው ማህበረሰባችን ተዘግዝቆ በግለሰብ ደረጃ ሳይሆን በመንግስት ደረጃ ህዝብ እንደ ህዝብ የሚጨረስበትና የሚጨፈጨፍበት ጊዜ ነው። ግን ጊዜን ተጠቅማችሁ እኛ በዚህ ችግር ውስጥ ስላለን እናንተ እኔ ወደ ማህበረሰብ አልደበቅም። አንቺ እናቴ ትሙት ወደ ማህበረሰብ ላንቺ አሁንም ፎከርሽብኝ አይደለ? እሺ ወንድሜ ሰድበኛል። እሺ ይቅርታ በለኝ። እሺ በአደባባይ ለእናትሽ ይቅርታ ማለት ለእኔ ሽንፈት አይደለም፣ በአክብሮት ነው ያወራሁሽ። ትላንት ወጥተሽ ግን እንደ ጀግና እኔን እንደማታይ ወጥተሽ ደረትሽን ነፍተሽ ማንም እኔን ሊያዘኝ አይችልም። ማንም በፖለቲካ ዙሪያ እንኳ ማንም የሚያዘኝ ሰው አንቺ ተሳክቶልሽ ቢሆን ኑሮ እኔን ቀብረሽ ነበር አልኩሽ እኮ። ኢቲኤም ላይ እኔ 24 ሰዓት ወረበል ከአባን ያልወጣው አንቺ ሂደሽ መረጃ የምጠይቃቸው ሰዎች ሂደሽ እንደ ደህንነት የተጠቀምሽው አንድ እንጉልፋቶ ተረድቶ የሚኖር አንድ ፋራ አለ። አጀንዳውን ፈልጌው አይደለም። ያንን ፋራ ግን እንደ ደህንነት ተጠቅመሽ ገንዘብ ከፍለሽ ጆከርን ተከታተል። እሱ ደግሞ ለእኔ በጀ ነው። አንቺንም አቅሜ ምናልባት በህግ
ደረጃ ላልጎዳሽ እችላለሁ እንጂ አቅሜ የቻለውን አደርግሻለሁ። እናትሽን ሰድቤያለሁ ብዬ በግልጽ መናገሬ ደግሞ የሆነ ማኛ ነው አይመስለኝም። በግልጽ መናገሬ እሺ ይህንን ብለኸኛል አልፏል፣ ይቅርታ ጠይቄ። አንቺ ሰው እንዳለሽ ሰው እንደተናገረሽ ሰው ወጥተሽ ትላንት እንደ ጀግና እኔ ፈርቼ እንደተውኩሽ እኔ አስይዤ በፈለግሽው መንገድ ገንዘብ አለሽ፣ ይሄ ሳክስ እየመጣሽ ገንዘብ አለ እንዲህ እዚህ የመጣሽ ሌብል ኖሮሽ የምበትኘውን ነገር አትይ። አልፈራም፣ እኔ ማንን ወደ ማህበረሰብም አልደበቅም። ተዋት በሉኝ። ዱባይ ነው ያለሁት። በፈለግሽው መንገድ በፈለግ የትም ዓለም ነው የትም ምድርም ወግብ አንቺ እኔ ማብራራት አይጠበቅብኝም። የትም ዓለም ልኑር። አሁንም ፎክረሽብኝ ወጣሽ አይደለ? በውስጥም የምታደርጊውን እናንቺ ከተነ አውቃለሁ። ስለዚህ ሞክሪ። እናት ወልደሻል። እኔም አልፈታሽም ከዚህ በኋላ። እነዛን ሰዎች አክብሬ ነበር አምጥቼ በክብር ነው የጠየቅኩሽ። በክብር ጠይቄሽ ግን አሁንም ተናግረሽ የምትወጪው ነገር አግባብ አይደለም። ይሄ ነው እናቱ። ካሁን በኋላ እንዳለፈው ጊዜ እናትሽ ትበሪያ ልጆችሽን ለጥፊ አታስቢው። ጀግና ነሽ ነይ። ኤምባሲ ምናምን እጅሽ ላይ ነው፣ ደውይላችሁ አስይዥ። ያን ጊዜ አስይዘሽኝ እኔ ሂሳቤን ዋጋዬን ተሰጥቼ ስመለስ ያን ጊዜ ጀግና እህቴ ብዬ አደንቅሻለሁ። ጨርሻ ሴዶ ረባቦና አስገቡት። ጆከር በክብር ጠርቼ ነው ያናገርኩሽ። እሰማሃለሁ። እኔ ያ ትሰሚኛለሽ። አንደኛ ነገር ጀግና 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 እያሉ ሲሏት ሲያጨበጭቡላት እኮ ነው አጓጉል ነገር እየሆነች ያለችውና ኦልሬዲ እኮ ኤምባሲ ተኪዶ ብዙ ነገር ተደርጓል እኮ። ስለዚህ እኔ ከዚህ በኋላ ምን አይነት ድርድርስ ነው እየጠራ የምትነጋገራት? ምን አይነት ነገርስ ነው? በቃ ላይክ ምንድነው ከዚህ በላይ ስለ ኤምባሲ ጠይቀሽኛል። ሚጣዬ እኔ ጥሩ ጥያቄ ጠይቀሽኛል። እነዛ ያስማሙን ሰዎች ስላሉ ሁለተኛ ቤታችሁን ዘግታችሁ የት አላችሁ ኑ ቶሎ ምናምን ብላ እኔ እንደምፈራና ፈርቼ እንደተውኳት ህግም ፈርቼ እንደምታስይዘኝ ፈርቼ አንገቴ እንደፍቼ እንደቀረው ስለማንም ራሴና ራሴ ወክዬ ነው የተናገርኩት። ራሴና ራሴ ወክዬ ነው የተናገርኩት። ስለማንም ማንንም አልቀላቀልኩም። ሐሳብ እየተናገረች ነው። ሐሳቧን አስጨርሻታለሁ። ሐሳቧን ካስጨረስኩ በኋላ እናትሽን ልጆችሽን አልተናገር ልጆችሽንም ቤቴ ላይ አልተሰደብም። የተናገርኩትን ግን እናትሽን ተሳድቤያለሁ አንድ ጊዜ። ለዛም ይቅርታ ላስል ደጋም ማነሽ አንቺ ማነሽ የማትረገጭበት። እነዛ ላስታረቁን ሰዎች ክብር ነው የጠራዋት። ፊት ለፊት አልፈራም። ፊት ለፊት መተሽ ተነጋገሪ ነው አሁን ያልኳት። በሌለችበት እንዲህ አለኝ ብላ ቤቷን ከፍታ እንዲያታዘበዝብ ይሄ ቤት እየከፈቱ ለሀጅ ማንጠብጠብ ይሄ ለሀጅ ሰው ላይ መፎከር ማንም ሰው ላይ ሊፎክርብኝ አይችልም። አጀንዳ መፍጠር ፈልጌ ወደ ማንም ማህበረሰብ አልደበቅም። ማንም ሰው ለእኔ እንዳያግዘኝ አንቺና እኔ እንፋለማለን። አሳይሃለሁ አልሽኝ፣ አሳይኝ። ጆከር ይኸውልህ ምን አለ መሰለህ፣ እኔ ወይ ላሽቃብጥ ወይ ምናምንም አይደለም። በቃ አንድ ሰው አንዴ የሆነ ሰው በቃ ከገደለ ተንገዳግደ ከተረፍክ በኋላ ድጋሚ ሄደ ለመታረድ አትጋጋጥ። ዛሴት በቃ እከሳለሁ ብላለች። ከዚህ በፊት እኔ ብያታለሁ እኮ ክሰሽው ብያታለሁ። ትክሰስክ በቃ ትክሰስና ታሳስረ። የኢማራት መንግስት እስኪ ይሰርላት። የሚያስርላት ኤምባሲ ነው። የሚፈልግክ ኤምባሲ ነው። የሚፈልግክ አብይ አህመድ ነው። እኛ ደግሞ ይሄን ምን እንደ ፖለቲካ ነው አለቀ። ሆን ብላ ሆን ተብሎ ነው ሳያ እንደዚህ የሚባል ነገር የለም። ሚውት አርጋቸው ዝም በይ እኔ ነኝ የማወራው። አላስወራ ካላችሁኝ ቤት ከፍቼ አወራለሁ። ላውራበት አንዴ ቆይ እስቲ አንድ ጊዜ እኔ ኖ ሳያ ኖ እንደዚህ የሚባል ነገር የለም። ኖ ተዋውላችሁ ሊሆን ይችላል። ኖ እኔ መጨረስ አለብኝ። ሳያ በጣም በዛ እንከባበር። መጨረስ ለመሰለ ሁሌ እየወጣች ትፎክርበታለች። ሁሌ እየወጣች ትዝት። ይሄ ልጅ ወንድ ልጅ እኮ ነው። በቃ አሳስሪው። እኔ እንደውም አሁን ኖርኩን ሼር እያረኩላቸው ነበር። ለንደን ፋኖች ይመጣሉ። እንደ አማራ ይታገልሻል። በቃ በጣም ነው ያበዛሽው ሙኒት። እዛ ጋር ጀግና ኖ ሜን ጀግንነት እኔ ርስት የሚያስለቅቅ ነው። ጀግና ሚዲያ ላይ ወጥቶ መንተክተክ አይደለም ጀግንነት። ሲበዛም ያስጠላል። ፉከራ እኛ ዱባይ በእንትና ወርቁ አይተሩን ባሽሙር ትናገረሽ አይቺ ሰምቼዋለሁ። ሙሉን ሪከርዱን ማለት ነው። እሱን ስም አታስገቢ።
የእሱን ስም አታስገቢ። እኔ እና እሷ በግለሰብ ደረጃ ነው ሙሉን ሪካርዱን ጆከር ሙሉን ሪካርድ ሰምቼ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ የእሱን ስም አታስገቢ። ለመወደድ ምናምን ያስጠላል። እኔ ማንም አይወደደኝ። እኔ ወደዱኝ አውደዱኝ ሚዲያ ሰው ላታው ነኝ ባታው ነኝ። ወይኔ ነጋዴ አይደለም ሚዲያ ላይ ምን አገባኝ። ግን ኖርማሊ ሁሌ ይሄ ልጅ እኔና እሷ ይኸውልሽ አንድ ነገር ላብራ። እኔና እሷ የተጣላ ነው በግለሰብ የራሳችን ጉዳይ እንጂ ዱባይ በገንዘብ ነው ሙሉን ስማው። ዱባይ በገንዘብ ህግ እንትን የሚባልበት ቦታ አይደለም ምናምን ላይክ እኔ ሂስቶሪ ጽፌልሻለሁ እንድታነቢ። ግን በጣም ነው የሚያስጠላው። በቃ የሆነ ማውራት አይደለም ማድረግ። ያንን ቆይሽ ያንን የሚሰጥ አካል መልስ ሰይድን አስገቡት። በቃ እሺ የሚጣ አንድ ጊዜ እንደዚህ የሚባል ነገር የለም። ስለሌላ ሰው ስለተናገረችው አቅማለሁ ማንም ሰው የሰውን ስም አልጠራም ካሁን በኋላ አላያይዝም። እሱን ይሄን የምለው እኔ ስናገርና ለሱ ስቆም እኔ ያሰደብኩት እየተመሰለ እሱ ከፍሎ እንደሚያኖረኝ እኔ ድምጹንም አንድ ቀን ሰምቼ አላውቅም። አንድ ቀን ከሱም በስልክ እንኳን ሃሎ ብዬው አላውቅም። ካሁን በኋላ እኔ እሱ ከፍሎት እንዲህ አድርጎ እሱን ለማውረድ ተሳዳቢ እንዲህ ሰፖርት እየተደረገ አንዱ ምክንያቴ ስድብን ያቆምኩበት እሴ ነው ምክንያቴ። ግልጹን ነግራቸዋለሁ። እናትን አልሳደብም፣ በሐሳብ ሞግታለሁ። የማንንም ልጅ አልሳደብ። እናት ስትበደብዬ ማንንም አልሳደብም። እናንተ እኔ መጥፎ ተናግሬ እሱን ለሱ ነው እኔም ስቆም የነበረው። እሱን እኔ በአካል ደረጃ አይደለም መስፈርት አይደለም ለማንም እንደምቆመው እቆማለሁ። ስቆምለት ነው የኖርኩት። የሱን ስም አንስቼ እዚህ ማስገባት ምናምን አስፈላጊ አይደለም። እኔና እሱ የተጣላ ነው። እሺ ችግር የለውም። እሺ እኔ ነኝ ያነሳው እኔ ወዳለሁ ኃላፊነቱ። ግን ይኸውልህ ሁሌ እንደ ከመኖር እንደ አንድ ቀን እንደ አንበሳ ኖሮ መሞት ይሻላል። በቀን እየወጣች ስትደነፋብህ ማርያምን። እኔ ማቀሳሰር አይደለም ማቀሳሰር ምናምን አይደለም፣ ግን ያስጠላል። መብትሽ ነው። ስለኔ መናገር ትችያለሽ እህቴ ነሽ። ስለአንተ ነው የምናገር። ግን ማቀሳሰር ምናምን ሳይሆን ይኸውላችሁ አይናችሁን ከፍታችሁ እዩ። ገባችሁ? ያ ማለት ምን መሰላችሁ? ሰው ይጣላል፣ ይሰዳደባል፣ ሚዲያ ላይ ብዙ ነገር ይደራረጋል፣ መልሶ ደግሞ ይታረቃል። ፈርዘር ሄዳለች፣ ኤምባሲ ሄዳለች፣ ኤምባሲ ይሄ ነው እሱ ብላ ፎቶ ምናምን ያን ሁሉ ደረጃ ከደረሰች በኋላ አንተ ራስህ በስልክ በግሩፕ ሄደ መነጋገር ጥፋት ነው። በቃ ጥፋት ነው። የሆነ ሰው አንድ እርምጃ ቀድሞ ሄደ ሰይድ ይናገር ባልተቤቱ አንድ ጊዜ ኦኬ ጎ አሄድ። እኔ አሁን አንደኛው ጥያቄ ምን አዳረሳችሁ ነው። አሁን እንዴት እንዳዲስ ተነሳ ሰይድ ጉዳዩን ታውቃለህ። ያን ያክል ቀን ደክማችሁ ማንንም ሳልናገር ማንንም ሰው እንኳን ከሚዲያ ለእኔ ብለው የተጣሉ ሰዎችን ሁሉ ሳልናገር አከብራችኋለሁ። ማከብረው ወንድሜ ነው። ጠየቃችሁኝ፣ በጠየቃችሁኝ መሰረት ተገናኘን። እናንተ መጣት ስለማልችል ከዛ በኋላ እኔ ስሟን አንስቼ አላውቅም። እናቴ ትሙት። እሺ አሁን ምንድነው አዳምጠኝ። እሺ ልንገርህ ስሟንም እሷን በምትሰድ ምንም አይነት ነገር ብዬ አላውቅም። ትላንት ግን ወጣች እንደ ጀግና አስይዛለሁ ደገመችው። አልተውኩም አለች። ይሄን መሰለ አንተ እንደዚህ አልለቅህም፣ የጊዜ ጉዳይ ነው፣ ፊት ለፊት ህግ እንገናኛል። እኔ ስለ ራሴ የተናገረችው እኔ ፈርቼ እንደተውኩኝ እሷ እንደ ጀግና እዛ ላይ ወጣ። እናንተ በዛ ነው የትቻለሁ። ወጣ እንደ ጀግና ተናገረች። አሁንም ራሴና ራሴ ወክዬ ነው የሄድኩት። አዳምጠኝ ነብዬ፣ እኔ ልጆችሽን አልሰደብኩም። እየሰማ ነው የተነጋገርኩት። ጊዜ ሰጠኋት፣ ሀሳብ ሰጣ። በሌለሽበት አልናገርም። በሌለሽበት ብናገር ወጥቶ አጀንዳ ፈለገ። እሷ በተናገረችው ልክ ነው የተናገርኩት። እናትሽን አወሰድብያለሁ። ለእናትሽ ግን ይቅርታ። አሁንም እዚህ ላይ ድጋሚ ልደግማል። ይሄ እንድልላስል ምን አባት ደግመዋለህ? እኔን በህይወት አይደለም እንዴ እናትሽ ትበደሰ። አሁን ቆይ አንድ ነገር እዚህ ላይ እኔ ጥያቄ ነው። አሁን ለምሳሌ እሷ እንደዛ ያለችው ምን ብልሃት ነው ያልካት ነገር አለ? ምንም አላልኳትም። ሳንወያይ እኮ ራስ በራሳች ተጋጥማችሁ ወጣች እንጂ። አሁን ለምሳሌ እኛ እሷ እህታችን ናት፣ አንተም ወንድማችን ነህ። ጉዳዩን ሶሻል ሚዲያ ላይ እየወጣ ማንም ሰው የፎሎ መልቀሚያና ነገሩን እያጋነኑ ሌላ ችግር ከሚፈጠር እህትና ወንድሞች ናችሁ ብለን ታውቃለህ፣ ጓደኛችን ጋር በውስጥ አውርተን ለረጅም ሰዓት ወደ 40 ደቂቃ ነው 45 ደቂቃ የወሰደ ኮንፈረንስ አድርገን በመጨረሻ አትድረሽበት፣ አይደርስብሽም፣ አትድረስባት
አደርስብህም የሚለውን ደምድመን ይቅርታ ተጠያየቁ ስንል እሷ ነቅላ ወጣች። ችግር የለውም አንተም ተከትለ ወጣ ችግር የለውም። ዋናው ሁላቸውም የውስጣቸውን አውርተዋል። ኦልሞስት በዛ ወሬ ላይ እሷም አንተም ምንም አይነት መጥፎ ደረጃ የሚያዳርስ ነገር የላችሁም። እሷም አሉ ነው አንተም ያሉ ነው። ሁሉም ያሉ ወሬ እንጂ እውነተኛ የሆነ ተግባር አልሰማንም እዛ ጉዳይ ላይ። አንተም እንደዚህ ብለዋል ነከሌ እንደዚህ ብለሽኛል። ኦኬ ጉዳይ እዚህ ደረጃ የሚያዳርሳችሁ አይደለም። ከተስማማችሁና አብራችሁ የምትሰሩት ስራ ካለ አብራችሁ ስሩ። ካልሆነ ግን አንተም አትድረስባት እሷም አትድረስብህ ብለን ደምድመን ግን ይቅርታ ልናባበላችሁ ስንል እሷ ቀድሞ ወጣች፣ አንተም ወጣ። ከዛ ወዲህ ምንድነው የተከሰተው ችግር ምንድነው? አሁን ዛሬ አንተም ወጥተህ እንድትናገር የሆንከው ወይንም እሷ ትላንት ወጥታ ተናገረች የሚለው ምን ተፈጥሮ ነው ወይስ ምን አዲስ ነገር ተገኘ ነው? አንተ ነህ አሁንም የምናገረው። አዎ እናንተ ናችሁ ያገን። ለማንም ምን ያልተናገርኩም። ያን ቀን ያ ነገር ሆነ። ከዛ በኋላ ጆከር እኔ ባለሁበት ሂዶ ገስት ላይ ቁጭ ብሎ ስሜን አንስቶ አሰድቦኝ ስለኔ ይሄንን ብሎኛል፣ ስለኔ እንዲህ አድርጎኛል የምትለው ነገር ካለ ከዛች ቀን ጀምሮ ጠይቃት፣ መጠየቅ ትችላለህ። እኔ ጋር ስለተጣላች አንተ ማብረት ተጣላኝ አለልም። ጓደኛ ናት። እኔም ጋር ጥሩ ጊዜ ያሳል። ዛሬ ተጣልተናል። ይሄን ብሎሻል፣ ይሄንን ብሎሃል፣ ሙኒት ይሄን ብሎሻል፣ ቤቱን ከፍቶ እንደዚህ ብሎሻል። የሆነ ጥያቄ መጣ። ያ ጥያቄ እንኳን ሲመጣ ስለመባ ጉዳይ አይ እኔ ትላንት የሰራችውን ሐቁን ያየሁትን እንጂ የምናገረው ስለተጣላች ብዬ የስምስም አልሰጣትም። የነበረውን ነገር እውነቱን ነገር እናገራለሁ። ያ ይሄ ሐሳብ ሲነሳ እሷም ቅር አይላትም። ያለውን ነገር ግልጽ አደርጋለሁ። ተናግሬ አላውቅም። እናንተ እንደጨረሳችሁ ገባች። ትላንት አልተውኳችሁም። የተውኳችሁ መስላችሁ እግራችሁን ዘርግታችሁ በህግም በተለያየም ልጆቿን ያልሰደብኩ ይሄ ልጅ እየተባለ ተሳዳቢ ነን እየተባለ ስምስም እየተሰጠን እኛ ወይም አንገት ማስደፊያ እኛ እንደማንናገር ወይ ዱባይ ስለምንኖር በዱባይ ህግ ካሳ ይፈልጋችሁ። አሁን እስቲ ጥሯትና ሙኒት እህታችን እኔ አላስገባትም። አንድ ጊዜ ቆይ አንተ ያልካትን ከዛ ጊዜ ወደ ያልካትን እኔ አያገባኝም ስለናንተ፣ ግን ስለ እውነት መኖር ጥሩ ነው። አንዳንዴ ለምን መሰለህ ልትግባባ ትችላለህ፣ ጓደኛ ልትሆን ትችላለች። ከዚህ በኋላ መቤቴን አንተ ከታረቅ ወንድ እኔ የሚታረቅ ሰላም ብያለሁ። ዋናው ነው አይታረቅም። በቃ አለቀ። አይታረቅ ሰይዶ ረባቡ ወንድሜ ነህ። ብዙ ነገሮችን አሳልፈናል። ለማንኛቸውም ስትገፉ ለማንም ቆም ያለው እኔ እንዲቆሙልኝ ለእኔ እንድትናገሩልኝ አይደለም። ከዚህ በኋላ እኔ እና እሷ በህይወት ነው የምንፈላለገው። አውቄ ነው ያወረድኳቸው። በህይወት ነው የምንፈላለገው። ማንም ሰው ስለዚህ ሴት ጉዳይ ደውሎ በውስጥም ይሁን በውጭም እንዳይመጣብኝ፣ እንዳትቆሙልኝ። ለእኔ ማንም እንዲቆሙልኝ ራሴ መናገር የምችል ሰው ነኝ። ማንም ሰው ሲገፋ ግን ወጥቼ ስጋፈጥ ኑሬያለሁ። በሰው ነገር እንጂ በእኔ በግሌ ጉዳይ ተጣልቼ አላውቅም። እኔ ስለተጣለው ተጣሉልኝ ምል ሰው አይደለሁም። ፎክራለች። መጀመሪያ ፎክራ ነው የመጣችው። ማንም ያላደረገውን አድርጋ ነው የመጣችው። ትምጣ በፈለገችበት። ከአንቺ ብሼ መርዝ ሁኜ ነው የምመጣው። ደምን ባስለቅስሻለሁ። በጣም ማቀም አለኝ። አንቺ ከፍተሽ 10,000 ሰው እንደምትይዥው 20,000 ሰው ይዤ እመጣለሁ። ማንም ሰው ወደ እርቅም ወደ ምናምንም እኔ ሳልፈቅድ ሰው አታስገቡ። ወደ እርቅም ወደ ምናምንም ማንም ሰው እንዳይጠይቅ። ትላንት ወጣ እንደዛ እኔ ላይ ደረቷን ገልብጣ ይቅርታ ማን ተሰብስበሽ እንደዚህም ብትመጪ ወቅትሻለሁ። ብቻዬን ብሔርተኝነቱም ጋር ይዛባብኝም ለእናንተም ለግለሰብ መልስ ለመስጠት 24 ሰዓት ጊዜ አለኝ። በቃ ጨርሻለሁ። በፈለግሽበት መንገድ ነይ። አንድ ደቂቃ ብቻ አጭር ነች። እኔ መናገር እንፈልገው ብዙ ማንዛዛት አልፈልግም። የታየኝ ሐሳብ አንድ ደቂቃ ብቻ። ሙኒት አንድ ነገር ልንገርሽ። ጆከር ልግዳው ካልሽ ትጎጂዋለሽ። ጆከር አንቺ ብቻ አይደለሽ የምትፈልጊው፣ ብዙ ጥላቶች አሉት፣ መንግስት አለ። ይሄ ልጅ ለአማራ ህዝብ ቀን ከሊት ሲለፈልፍ የነበረ ሲታገል የነበረ ልጅ ነው። ልግዳው ካልሽ ትጎጂዋለሽ። እውነት ነው፣ ግን ጎርተሽው ወንድ ልጅ ነው ማምቶ አይወጣም። ነገ ጧት ግን ዋጋ ያስከፍልሻል። ዋጋ ያስከፍልሻል። አንቺም ጥሩ አይደለም። ቂም መያያዙ አይጠቅምም ነው። ይሄን ልጅ አስያሽው ተያዘ 2 ዓመትም 3 ዓመትም ታስሮ ሊወጣ ይችላል።
ግን አላስፈላጊ ሙድ ውስጥ ትገባላችሁ። እንደ ህዝብ ነው የምትጠየቂው። ይታሰር ይውጣ። ከወጣ በኋላ ግን እስከ ቤተሰብሽ ዋጋ ሊያስከፍልሽ ይችላል። ይቅር እንካ ስላንቴው አያስፈልግም ነው። አልነካሽም ብሏል፣ አልነካሽም በቃ። መፎከሩ መሸለሉ አያስፈልግም። ሙኒት በየሄድሽበት ደረትሽን ገልብጠሽ 24 ሰዓት አስይዛለሁ እያለ መሸለሉ የሚጠቅምሽ ነገር አይደለም። ከጎኑ ብዙ ሰው አለ። አስይዥው ይውጣ፣ ችግር የለውም። ግን የሚጠቅምሽ ነገር አለ። ለሱም አይጠቅመውም፣ ላንቺም አይጠቅምሽም። ተራርቃችሁ መኖር መከባበሩ ነው የሚጠቅማችሁ። ስለዚህ መስተካከል ካለባችሁ እሱም ስምሽን ላላነሳ ብሏል፣ ስምሽን አያነሳም። ስሙን አታንሺው። በየሄድሽበት ግን ገንዘብ አለኝ፣ ታዋቂ ነኝ፣ ዱባይ ላይ እኔ ከንቲባ ነኝ እያልሽ የምትፎክሪው ነገር ኋላ ዋጋ ያስከፍልሻል። ጥሩ አይደለም። ይቅርብሽ። አትታገዩ፣ እሱም አይታገልሽ። አንቺ በብርሽ ከመንግስት ጋር ሆነሽ ታፈራለሽ። ከዚያ ውጭ ግን ይሄ ሊታስሮ ከወጣ በኋላ መጨረሻ ላይ የስጋት ኑሮ ነው የምትኖሪው። እኔ እውነቱን ልንገርሽ፣ በቤተሰብሽ ላይ ምንም ነገር መጥፎ ነገር እንዲከሰትብሽ አልፈልግም። ግን በሰቀቀን ከምትኖሪ በቃ ይቅር ተባብላችሁ ሁለታችሁን ፈታችሁ ወደ ሰላማዊ ኑሮ ብትመለሱ መልካም ነው የሚል እምነት አለኝ። ጨርሻለሁ። አብዲ ቴንክ ዩ። አሁንም አንድ ነገር እናገራለሁ። ቅድምም ተናግሬያለሁ፣ አሁንም እናገራለሁ። ወንድ ነሽ፣ ፎክረሻል። ማንም ሌባ ነሽ፣ በሌብነትሽ ነው ሌባ ራስሽ አምነሽበታል። ሌባ ነው ያልኩሽ። ወጥተሽ የፈለግሽውን አድርገሻል። ከዛ በኋላ አልፌሽ ዝም ብያለሁ። አንቺ ጀግና ነሽ። ወጥተሽ ግን እንደ ጀግና እኔ ላይ ጆከራው ማንንም እንደ ኃይለኝነት ስለምጠይቅ ጆከር ስለምባል ያም ቆይ ሰው አታስገቡ። ያም ስለሚጠራኝ ጆከርን እኮ አንገት አስደፋኝ፣ ጆከርን እኮ እስር ቤት አስገባች፣ ጆከርን እንዲህ ያደረገች ሙኒት ጀግና ለመባል ጆከርን እኮ ረገጠችው ዝም እያላት። ጀግና ሴት አሸነፈ። የአንቺ ካንስሌሽን መሰብሰቢያ አይደለም። አላማችሁን፣ ስራችሁን፣ ምን እንደምትሰሩ በምድር ላይ ምን እንደምትሰሩ አላችሁበት ሀገር ላይ ማን ላይ ዘመቻ እንደምትወጡ ተደራጅታችሁ እንዴት እንደምትመጡ አብሬያችሁ የኖርኩኝ በደንብ ጠንቅቄ፣ አንቺንም ሳራ ዳጣንም ማንንም ጠንቅቄ ማቅሰው ነው። እኔ ላይ መታች ግን ጀግና ተጫውተሽ እኔ ልንገርሽ የማንንም የቤተሰብ የምንም የማንም አልመለስልሽም ካሁን በኋላ። መተሽ ግን እዚህ ይሄና ፎቶ ጀግና ስለተባልሽ እነሞጣ ማንም የጠላይ ሰው ጀግና ሊልሽ ይችላል። አንድ ነገር ግን የምነግርሽ በእኔ መተሽ እኔ ላይ ተናግረሽ እኔ ላይ እንዲፈራው አሸማቀሽ ምናምን አድርገሽ ሰርተሽ ካንስሌሽን በእኔ አስበስቢ። ስራችሁን ከጫፍ እስከ ጫፍ ወረበል ከአባ በደንብ አውቃለሁ። የአባቴን አጥንት እናንተን በደንብ አውቃቸዋለሁ። ሳልደርስብሽ ወጥተሽ ትላንት መልስሽ ፎከርሽ። እኔ ትዕግስት የለኝም። ማንም ሲነካኝ ወጥቼ እናገራለሁ። ማንም ሲነካኝ ወጥቼ እንደፈለግኩ አብጠለጥላለሁ። በነኩ ልክ እኔና አንቺ እናቴን ሰደበ ምናምን ለሞት እየተፈላለግን ነው። በውስጥ ሁሉ የምጠይቂውን ጥያቄ ለማን ምን እንደምታወሪ ያን ሁሉ አውቃለሁ። አውቄ ነው ያለፍኩሽ። ስትመጭ ትመጫ ትላንት አልተውኳችሁም፣ የረሳሁላችሁ የተውኳችሁ መስሏችሁ ምን ተገስጠሽ እንደዚህ ፊት ለፊት ካሜራ ሞልተሽ ስለመጣሽ እኔ ጆከር እንኳን አንቺንና እንደፈለግኩኝ አንቺ የኔን ስም እንትን ብለሽ እኔን ወይ የሆነ ነገር አድርገሽ ጀግና ለመባል ነው ያለሁኝ። አብጠለጥልሻለሁ በሰጠሽ። አሁን ካሁን በኋላ በምትናገር ልክ ሚዲያ ላይ ባሽሙር ብትናገሪ በግልጽ ስምሽን ጠርቼ ነው የምናገር። አክብረሽ ትተኛለሽ፣ የራስሽን መንገድ ትይዣለሽ። እኔም ከአንቺ ጋር የፖለቲካ ችግር የለብኝም። ብዙ ነገር ያሳለፍኩ ሰው ነኝ። አይ በዚህ ቀጥላለሁ ጉራሽን እየነፋሽ ከማንም ጋር ደውይ። ደረትሽ እንደዚህ ነፍቼ እመጣለሁ አሁን የምትይ ከሆነ እናቴን ቀን ይስጠኝ፣ አባቴን ቀን ይስጠኝ፣ እናቴ ትሙት አልለቅሽም። አንቺም አልለቅህም እንዳልሽኝ አልለቅሽም። አንቺን ማነሽ አንቺ? ሚዲያው እኩል እኮ ነው። ሚዲያው እኩል እኮ ነው። አሁንም እኔ አንድ ግልጽ ነገር የምናገረው ማንንም አልወኩ። ዛሬ ራሴ ወክዬ በራሴ ጉዳይ ብቻ ነው የመጣሁት። በእኔ ጉዳይ ማህበረሰብ የማይመለከተው ማንም ቤት ከፍቶ ሊናገርሽ ይችላል፣ አያገባኝም። ማንንም ቁሙልኝ አልልም። ብሔርተኝነት ሌላ ነው፣ የግለሰብ ጸብ ሌላ ነው።
ዛሬ እኔ እንትን ስለምል ህግ ዮኒ ማኛ እንደዛ ሲያራግጥሽ ማታ ገብተሽ ስለምኛ አይደል? አሜሪካኗ ነፃነት አለበት። ሀቢባ ከስር እስከ ማሰሪያ እስከ ጫፍ አፍንጫሽ ድረስ ስነግርሽ ምን ብለሻታል? ሄደሽ ከሰሻታል? እንደኔ ያስፈራርተሻል? የኔ ጉዳይ በዚህ በኔና በሷ ጉዳይ ማህበረሰብንም አይወክልም፣ ማንንም ግለሰብ አይወክልም። ማንም እንዲቆምልኝ አልፈልግም። እሷ ጋር ልትግባቡ ትችል መብታችሁ ነው። ገዝቷ ላይ መብታችሁ ነው። እኔና አንቺ አቅም አለኝ። እኔ እንኳን አንቺንና ሌላውንም አርበተብታለሁ። በማዋደድ በኪሎ መጨመር እንዳይመስልሽ። እናቴ ትሙት አንቺ አይነቷን ሺህ ለሚዲያ ላይ አስተናግዳለሁ። ጉራም አይደለም መናገር እኮ ነው። ቤትህን ከፍተህ አፍ መክፈት። በአካል እኔን ምን ላረግሽ ነው? በአካል ባገኝሽ እውነት ርቀሽ ነው። አትቺ ሳላይሽ ቀርቼ ነው። ስራ ቦታሽ ጠፍቶኝ ነው። ምን ላረግሽ ነው? አንቺን በጩቤ ልወጋ፣ አንቺን በቦምብ ተኩሼ ልገልሽ ነው? ሴት እኮ ነሽ። በአካል አግኝኝ አልሽ። በአካል አግኝተሽ ፍቅር ልንጭ ባለትዳርሽ ትልቅ ሴት ነሽ። የትልቅ ስንት ትልቅ 6 ልጅ ያለሽ ሴት ነሽ። ምንድን ነው በአካል ብትገኝስ? ወንድ ልጅ በአካል ቢያገኝሽ በጥፊ ቢያናፍጥሽ ልመልሽለት ነው? ይሄ ማስመሰል። እኔን የመዳም ቅመሞችን እያስፈራራሽ ማንንም እከሳለሁ፣ እንዲህ አረጋለሁ፣ ከሌጋ ከሌ ግሩፕ ሰርተሽ እንዲህ አረጋለሁ፣ እንዲህ አስደርጋለሁ፣ ኢማራት ነው እንደዚህ ነው ብለሽ እንደምታስፈራሪያቸው ሰዎች አይደለሁም። አንቺ እኔ ልታስፈራሪኝ አትችይም። ቢሳካልሽ ቢሆን አቅሙ ቢኖርሽ እኔን አስገድለሽና አስይዘሽ ነበር። ወሬ አያስፈልግም። ከአሁን በኋላ ቃል ለምድር ለሰማይ ማንም አይቆምልኝም። በብሔርተኝነትም በአማራ ስምም አልደበቅም። አንቺን እንገጥማለን። ሴት ነሽ። አሽሙር ብነኪኝ ሚሊዮን አሽሙር ነካሻለሁ። ይሄ ነው፣ ጨርሻለሁ። ባለሀብቷ አለው በፈለግሽበት ጊዜ እንዳታስቢ። ሰላም ሆነ። ጆከር ወጣ እንግዲህ ለወጣ ነው። አሳልፋለሽ ችግር የለውም። ያው እንደ አይጥ 100 ጊዜ 100 ዓመት ከመኖር እንደ አንበሳ አንድ ቃል መኖር ይሻላልና አስይዙ። እኔም እንድታስይዙ አበረታታሻለሁ። እንደ ሄለን ቤት 50 አንበሳ ወርድሻለሁ። አስይዙ። ይሄንን ነው የምልሽ። ከዛ በተረፈ የምትሽለጥለጡ ተሽለጥለጡ። እኔ እንደዚህ አቋም ሰው ነኝ። መሽለጥለጥ ምናምን የለብኝም። ስለዚህ ማንም የፈለገው የሚሽለጠለጥ ይሽለጥለጥ አያገባኝ። ታስይዝ ካለቀ አስይዙ። በቃ ሚጣዬ ደህና ሁኚ። በቃ ወጥቻለሁ። እግር በእግር እከተልሻለሁ። በአሽሙር ብነኪኝ ስምሽን ጠርቼ ነው የምናገረው። አሽሙር አላሸሙርም። እኔ ወንድ ነኝ። ያልኩት እኔ በዚህ እድሜ ገና እስከ አሁንም እየተማርኩ ነው ስለ ሰዎች ምን ያህል ጥግ እንደሄዱ ምን ያህል ጥግ እንደሚሄዱ አሁንም እማራለሁ፣ ነገም እማራለሁ፣ እንደገና እማራለሁ። ትምህርት አያቆምም። የክፋት ጥግ